ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ተውበት ካደረግ ንስሐ ከገባ ሙሐመድን ተሳድበህ ተችተህ ንስሐ ከገባ 3 ቀን አክል ይመስለኛል የሚጾመው አላህን ከሆነ የተሳደብከውና ተውበት ካደረግ ንስሐ ተቀባይነት አለው፣ አትታረድም። ሙሐመድን ከሆነ ግን ተውበትህን ይቀበሉህና ትታረዳለህ፣ እርዱ ግን አይቀርልህ። ይህ በቁርአንም የማዕድኑ ምዕራፍ ሱራ 5 ማለት ነው አልማኢዳ አያ 33 ላይ ሙሐመድን እንትን የሚሉትን እጅና እግራቸውን እያፈራረቁ መቁረጥ፣ አንገታቸው ማረድ ነው ወይንም መግደል ነው ይላል። ከምንም በላይ ሙሐመድን መስደብ አንገትን ማረድ ነው እርምጃ የሚወሰደው። ሱናን አናሳይ 4071 ላይ ሙሐመድን መተቸት መናገር ያሳርዳል። ፖሌ አፉን እስከ ልጋቡ እየተንጠባጠበ ውዱ ጳውሎሳችን ላይ በቢሊዮን የሚቆጠር ሙስሊም ሲሳደብ ይውላል። ሙሐመድን መንካትስ ያሳርዳል። ጳውሎስ ግን ምን አለ? የኔና የናንተ ውዱ ሐዋርያ ምን አለ? ውዶች ሆይ አትበቀሉ አለ። በቀል የጌታ ነው አለ። በሮሜ መልእክቱ ምዕራፍ 12 ከቁጥር 16 እስከ 18 አይዲንግ አትበቀሉ አለ። ለማንም ስለ ክፉ ፈንታ በክፉ አትመልሱ አለ። ለማንም ስለ ክፉ ፈንታ በክፉ አትመልሱ አለ። ገና ለገና ሙሐመድን ተሳደበኝ ብላ አንድ ሴት አንድ አይነ ስውር ምን አደረገ? ሆዷን በመጥረቢያ ቆፈራት፣ በጩቤ ሸቀሸቃት። ከዛ ለምንድን ነው የገደልካት ነበር አለ። አንተን እኮ ተችታ ነው አለው። ዋው ሱማ ከሆነ አሪፍ ነው ማሜ። ሱናን አናሳይ 47 ላይ ፖል ምን አለ? ነው አትበቀሉ፣ ማንንም አታሳዱ፣ ለሚያሳድዷችሁ ጸሎት አድርጉላቸው፣ ለሚረግሟችሁ መርቋቸው። ምክንያቱም ምን አለ ፖል በሮሜ መልእክቱ ምዕራፍ 8 ቁጥር 36 ጀምሮ ከክርስቶስ ፍቅር ማን ነው የሚለየን? ራብ፣ ችግር፣ መከራ፣ ቸነፈር፣ ሴፍ፣ ስደት ምንድን ነው እሱ? ማን ነው የሚለየን? ደግሞም እንዲህ ተብሎ እንደተጻፈ ነው ቀኑ ሙሉ ስለአንተ እንሰደዳለን፣ እንደሚታረዱ በጎች ተቆጠረን። ነገር ግን ከሁሉ በላይ በክርስቶስ ከአሸናፊዎች እንበልጣለን። ይሄ ነው የኛ እምነት የተመሰረትንበት። ፖል የነገረን። የትኛውን ትመርጣለህ? ሙሐመድን የተቸውን ረደው የሚል ወይንስ ቀኑን ሙሉ ስለናንተ ስለ ክርስቶስ ስለ ጌታ እንታረዳለን እንደሚታረዱ በጎች ተቆጠርን ያለውን፣ የሚረግሟችሁ መርቁ ያለውን፣ የሚያሳድዷችሁ ጸልዩላቸው ያለውን ወይንስ አውጧችሁ አውጧቸው ባገኛችሁባቸው ስፍራ እረዷቸው ያለውን? የቱን ትመርጣለህ? የየትኛው ስብዕና ይማርካል? የማንኛውን ትከተላለህ? ምርጫው ያንተ ነው። የትኛው ይሻላችኋል? የትኛውን ነው የምመርጡት? አብዛኞቻችሁ እናውቀዋለን ማንን እንደምመርጡ፣ ነገር ግን ተፋፍረን ነው። ኦኬ። ሌላኛው ከመርዝ ጋር በተያያዘ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 28 ላይ ከቁጥር 1 እስከ 6 አካባቢ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 28 ከቁጥር 1 እስከ 6 እስከ 7 ምናምን አካባቢ እባብ ትነድፈዋለች መርዟም ይጎዳዋል ብለው ሟርተኞች ይጠብቃሉ። የኔና የናንተ ውዱ ሐዋርያ እባቧ ረገፍ አረጋትና ኖርማል አጎዳኝም። እኔ ሟርተኞችንስ ይሞታል ብለው ሲጠብቁ ኖርማል ነው። እጁ ያብጣል ብለው ሲጠብቁ የለም ወፍ። እንደ ጌታን እኮ የተከተለው የጌታ ደቀ መዝሙር እኮ ነው። ጭራሽ የእነሱን ቤተሰብ ሄዶ የታመሙትን
እጅ ጭኖ ፈወሳቸው። እንዲህ እስኪሉ ድረስ እስኪደነቁ እስኪገረሙ ድረስ እስኪደነቁ እስኪገረሙ ድረስ። በተመሳሳይ ሐዋርያት ሥራ ምዕራፍ 16 ላይ የኔና የናንተ ጌታ አንዲት ሟርተኛ ጠንቋይ እየጮኸች ታስቸግረዋለች ከኋላ። ወዲያውኑ መንፈሱን ገተው መተው አስወጣው። ውጣ፣ ነፃ ወጣት። ማሜስ 44:28 በዋሪ ካይበር ለሄደና አይሁዶችን ጭፍጭፍ አደረጋቸው። እዛ ላይ መርዝ ሰጡት። የልብ ደም ስሩን በጠሰችለት። ተዛ በመርዝ የልብ ደም ስሩ ተበጠሰ። ለምንድነው መርዝ የሰጠሽኝ ብሎ ሲላት አሟረተችበት። ምን ሚል አንተ ሐሰተኛ ነቢይ ከሆንክ ይሄ መርዝ ይገላል፣ አንተ እውነተኛ ነቢይ ከሆንክ ይሄ መርዝ አይጎዳህም አለችው። የልብ 44 እስከ 46 እኛ ያላልነውን ብትል ወይም ደግሞ ያላልነውን ብትናገር በኃይል በያዝነ የልብ ደም ስርን በበጠስ ነው ነበር ይላል። ማሜ ራሱ ሲደልል ምን ራሱ ላስቀድሞ ሟረተ። እኔ አልዋሽም፣ በዋሽ ኖሮ ፈጣሪ በኃይል ይዘኛል፣ ከዛ የልብ ደም ስሬን ይበጥሰዋል አለ። ራሱ በራሱ ጠልፎ ሲጥለው ደግሞ ስትሮ ፈተባሪ ቮሊም 6 ፔጅ 111 ላይ ፈጣሪ ያላለኝም ብያለው፣ ፈጣሪ ያላዘዘኝን አድርጌያለሁ፣ እናም ቀጣጥፌያለሁ አለ። ከዛስ ያቺ ያሟረተችበት መርዝ የሰጠችው የልብ ደም ስሩን በጠሰችው። የማንን? ያዛኝ ነብይህን። የማንን? የቸር ነብይህን። ከሰውም ከጋኔንም ከጅኒም እንጠብቃለን የተባለው ነብይ እንዳይጥ በመርዝ ነው የሞተው። አይጥ ነው ትዝ ይላችኋል፣ በመርዝ የሚሞቱት። ከነብያት ውስጥ አንዱ አዛኝ ነብይ እንዳይጥ እንደዚህ ቋንጣ ያደረገችው መርዝ ነች። ቡሃሪ 44:28 አንብብ ውዴ፣ አንብበው። አዛኝ ነብይ የሞተበት ነውና አንብበው። ሐዋርያ ቅዱስ ጳውሎስ ዝሙትን አብዝቶ አብዝቶ ይኮንነዋል። ቀደም እንዳልኳችሁ ገላትያ ምዕራፍ 5ን ማንበብ ነው። እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9ን አንብቡት። ማሜ አዛኙ ሙታን ፈቅዷል። ሙታ ማለት ምን ማለት ነው? ሽርሙጥና ማለት ነው። ስርያ ይሉታል በሀገርኛ። ኢትዮጵያ ውስጥ ያሉ ውስታዞች ስርያ ነው የሚሉት ሲያሞካሹት። እኛ አይ ቲንክ የገጠር ልጆች ታውቃላችሁ ይህን ቃል። ሜይ ቢ የከተማ ልጆች አታውቁትም። ሽርሙጥና ነው የምታውቁት። ገጠሩ ላይ ስርያ ማለት ምን ማለት ነው? እንስሳቶች እንስሳትን እንትን የሚሉት ማለት ነው። ስርያ ይባላል። ሜይ ቢ ላስደምጣችሁ እችላለሁ። ኡስታዞቹ ስርያ እያሉ መስጊድ ላይ ሲያወሩ ስርያ በነቢያችን ጊዜ የተፈቀደ ነው። ስርያ የኔ እንትን ኡስታዝ አስተማሪ ስርያ ያኔ ይሄድ ነበር ምናምን እያሉ የሰሩ ያሉትን አሁን ቪዲዮ ላስደምጣችሁ እችላለሁ። ያሁን ኢትዮጵያ ውስጥ ያሉ ማለት ነው። ነብይን የፈቀደው መገለጥ መጣልኝ ብሎ ሱረቱ ኒሳ አያ 24 ላይ ወሲብ አድርጋችሁ ተጠቅማችሁባቸው ገንዘብ ስጧቸው ያለው ውዱ አዛኙ ነብይህ ነው። አዛኙ ነብይህ ነው። ከምንም በላይ ግን ሳሂህ ቡኻሪ 2542 ላይ በጣም አዛኙ ነብይህ ወሲብ እያደረጉ የዘር ፍሬያቸው መሬት እንዲረጩ መክሯል። እና ይሄንን አትከተልም? ምርጥ አይደለም? መንገድ ላይ ስታገኝ ሚስትህ ካሌለች አብረውት የነበሩ ጓደኞቹ ሚስት አልነበራቸው፣ ሚስቶቻቸው አብረው አልነበሩ፣ እንዴት እናደርግ አሰኘን እኮ ሲሉት እና አብሽሩን መፍትሄ ያላል እንደ እኔ ጋር እኔ እኮ ነብይ ነኝ ያለባቱ ዝነት የሰዎች ምሳሌ አርያ መሆን ወሲብ ታደርጋለህ፣ እንዳያረግዙብህ ብልትህን ታወጣና መሬት ትረጫለህ። አክቹዋሊ እሱም አብሲታይ ይመስል ሱሪያው ላይ ሁሌም እንደረጨ ነው። ነገር ግን አዛኙና አርያ የምትለው ነብይ ስፐርሙን መሬት እንዲረጩ መክሯል። ሱረት ሳሂህ ቡኻሪ 25:42 ላይ። ሌላኛው ምንድነው? ከሰዎች ጋር በሰላም መኖር ስለመውደድ ምናምን በተያዘ
ጌታ አስቀድሞ ለሐዋርያቱ እንዴት እንዳስተማረ ታውቃላችሁ። ውዱ የኔና የናንተ ሐዋርያ ደግሞ ምን ብሎ ይነግረናል? ቢቻላችሁስ ከሰው ጋር ሁሉ በሰላም ኑሩ፣ የሚረግሟችሁን ደግሞ መርቁ። በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ የሚረግምህን መርቅ ሚል ፍቅር የሆነ አስባችሁታል? ያንተውስ መኢዳ ሱረቱ መኢዳ አያ 51 ላይ ከክርስቲያንና ከአይሁዶች ጋር ጓደኛ እንዳትሆኑ፣ ምክንያቱም አንዳቸው ለአንዳቸው ረዳት ጓደኛ ናቸውና። ሁለቱ ጓደኛ ሊሆኑ ስለሚችሉ እናንተ በፍጹም ጓደኛ አትሁኑ። ጓደኝነትን የሚበጥስ ጓደኝነትን እንኳን የሚቃወም ፍቅርን የሚጠላ ሱረቱ አሊ ኢምራን አያ 28 ላይ ተፍሲር ኢብን አባስ ጃለሌን ኢብን ከሲር በፍጹም ከክርስቲያን ወይም ከመጽሐፉ ሰዎች ወይም ከሌሎች ጋር ጓደኛ እንዳትሆኑ፣ በፍጹም ጓደኛ እንዳትሆኑ። ሜቢ እነሱ በቁጥር ብዙ ከሆኑ ለሴ እነሱ 10 ቢሆኑ ከ10 ውስጥ 9ኙ ክርስቲያኖች ቢሆኑ አንድ ብቻ ሙስሊም ቢሆን ምን ማድረግ ትችላለህ? ተቂያ መስራት ትችላለህ። ይሄንን ደግሞ ኢብን ከሲር ሲፈሰር ምን ብሏል? ተቂያ እስከ ቂያማ ቀን የተፈቀደ ነው 3:28 ሲፈሰር። ስለዚህ በጥርስህ የውሸት እየሳክለት በልብህ እርገመው ኢብን አባስም ብሎታል ይሄንን እንጂ በፍጹም ጓደኛ እንዳትሆኑ። ይሄን ያለው ማን ነው? ያንተ አዛኝ ሩሩ ለሰዎች ሁሉ ምሳሌ ስብዕና ባለቤት ምትለው ይሄንን ያዘዘ ነው። ከምንም በላይ ግን ክርስቲያኖችና አይሁዶችን መንገድ ላይ እንኳን ካገኛችኋቸው ወደ ጠባብ ቦታ ግፏቸው፣ ቀድማችሁም ሰላም እንዳትሏቸው። ሳይ ሙስሊም 2167 ኤ ላይ መንገድ ላይ እየሄድክ አስበው ሲያሽቀነጥር ማሜ በዛን ሰዓት መኪና እንደሚኖር አላወቀም። አሁን በመኪና ስትገፈታተር አስበው። አዳሜ በእግርሽ እየሄድሽ ከተገጨሽ የማሜ አስተምሮ ትዝ ብሎት ነው የገጨሽ። ሹፌሩ ሙስሊም ከሆነ የማሜ አስተምሮ ትዝ ሲለው ነው። ምክንያቱም ወደ ጠባብ ቦታ ላይ ገፍትረዋ ነው መኪና ዞ እየሄደ ይህንን ትዝ ሲለው አስበው ያደርጋል፣ ይለጥፋል ግድግዳ ላይ ወስዶ። እንግዲህ የማሜ አዛኙ አስተምሮ ነው። ሌላው ምንድነው? እሱ ከግድያ ጋር በተያያዘ ሐዋርያ ቅዱስ ጳውሎስ ወደ ሐዋርያነት ከተጠራ በኋላ እንኳን ሊገል እንኳን እንትን ለማለት እንደዚህ አይነት ሐሳብም የለውም። ምክንያቱም ከሚሳደዱት ውስጥ፣ ከሚገደሉት ውስጥ፣ ከሚባረሩት ውስጥ፣ ከሚወገሩት ውስጥ ስለሆነ ማሜስ እጅግ ብዙ ቦታ ላይ እንዲገድሏቸው ሰዎችን ያዘዘ እንዲሁም ያስገደለ ነው። እጅግ ብዙ ቦታ ማለት ነው። ለምሳሌ ሱረት ተውባ 25 ላይ የተከበሩ ወራቶች ባለቁ ሰዓት አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው የሚል አስተምሮ ዞ የመጣ ነው። ባገኘህበት ቦታ ግደለው። ሱረቱ ኒሳ አያ 89 ላይ እነሱ እንደወጡ እናንተም ተወጡ ዘንድ ቢከጅሉ ባገኛችሁባቸው ስፍራ ግደሏቸው ብለው ያዘዘ ነው። ሱናን ናሳይ 459 ላይ ከሃይማኖት ከወጡ እረዷቸው ብሎ ያዘዘ ነው። ሱናን ናሳይ 463 ላይ ከሃይማኖት የሚወጣውን እረደው፣ ግደለው ባገኘህበት ብሎ ያዘዘ ነው። ይሄ የማሜ ያስተምሮ ነው። የኔና የናንተስ ውዱ ፖል ምን ይላል? ፍቅር ሁሉን ይታገሳል፣ ፍቅር ይቅር ይላል። ስለዚህ ፍቅር ይበልጣል ይላል። ከሁሉ ፍቅር ይበልጣል። በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ ሙሉን አንብቡት። በጣም መወደው ክፍል ነው። የፍቅር ኃያልነትን የሰበከበት ነው። ኢቨን ብዙ ነገር ያነሳል ታውቃላችሁ። በመላእክት ልሳን ብናገር ይላል።
በሰው ሁሉ ልሳን ብናገር ፍቅር ከሌለኝ ምን ያደርግልኛል? እንደሚንሸዋሸው እንደሚጮህ ጽናጽን ነኝ ይላል። ፍቅር ከሌለኝ ምን ያደርግልኛል? ከሁሉ ፍቅር ይበልጥ። የሁሉ እንትን መደምደሚያ ደግሞ ፍቅር ነው። ባልንጀራን እንደ ራስ ውደድ የሚለው ነው። ይህን የመሰለ አስተምሮ ያስተማረ ነው። የአንድ አዛኙ ምሳሌ የምትለው ነብይህ አልአዳብ አልሙፋርድ 963 ላይ የወንድ ልጅ አልአዳብ አልሙፋርድ 963 ላይ ይሳደባል ነብይህ። ምን ብሎ? የአባትን ብልት ብላ ብሎ ንከስ ብሎ ይሳደባል። ይሄ ባለጌ ነው። ነብይህ ተሳዳቢ ነው የምንለው ለዛ ነው። ምን ብሎ? የአባትን ብልት ብላ ብሎ ይሳደባል። ፖል እንደዚህ አይነት ቆሻሻ ተሰደበ አይሳደብም። እንዴት ብሎ የሚሳደበው? እንዲህ አንድ እስቲ አንጡልኝ። ያንተ ግን አዛኙ ነብይህ ማለት ምሳሌ የምትለው ስብዕናው በቃ ስብዕናው ከፍ ያለው ነብይህ ሂዱና አባታችሁን ብልት ንከሱ ብሎ ያዛል። ይሄ ብልግና ነው ከምር። እኔ ባለጌ ብዬ ነው ጠቅሰው የለን ባለጌ ሰው ብቻ እንደዛ ብሎ የሚሳደቡ ያባትን ያውም እንትኑን ጠርቶት ነው ፒነስ ብሎ። ያው እንግዲህ ሙስሊሞች አደራ የማሜን አስተምሮ እንደሱ ስብዕና ሆናለሁ ብላችሁ የአባታችሁን ብልት ምናምን ነገር ይሄ ጥሩ አይደለም፣ ነውር ነው እናታደርጉት። እዛው ላይ አልአዳብ አልሙፋርድ 1183 ላይ አዛኙና በጣም ሩሩ የሆነው ነብይ የስብዕናው ከፍ ያለው ነብይ የወንድ ልጅ ምላስ ይጠባል። ይሄ ካካ ነው ከምር። የወንድ ልጅ ምላስ እንዳጠቡ የወንድ ልጅ ምላስ ይጠባል። ነብይ የወንድ ልጅ ምላስ ይጠባል ከምር። እንዳታደርጉት ኢስኖት ጉድ እንዳትተገብሩ። ፖል አሁን ያገኘው እንደዚህ ሲያደርግ እያጠናፍረው ነበረ። የምሬ ነው ብላችሁ ሱና ነው ብላችሁ እንዳጠቡ የወንድ ልጅ ምላስ ከምር እንዳታደርጉ። በጣም ነውር ነው። ማሜ ግን የወንድ ልጅ ምላስ ይጠባል። ያው እና ከፋውም ዛሬ እንዳልኳችሁ ነው። ሌሎች የሚጠባቸውም አሉ። እነሱ ማውጣት ይችል ነበር፣ ከሞቱ ጋር ምናምን ማንሳት ይችል ነበር። ግን ዛሬ እና ከፋውም ስላልኳችሁ አላነሳውም። ኤኒዌይስ ለምሳሌ የስብዕናው ልዕልናው ባለቤት በ54 ዓመቱ ላይ የ6 ዓመት ማግባቱን ስታስብ እንዴት ነው እሱ የሱን ሱና ማትከተለው? የ54 ዓመት ቆዳው እንትን ያለ የተሸበሸበ የቆረፈደ ሰውዬ የ6 ዓመት ማግባቱን ስታስብ ደግሞ ከዚህ በላይ ስብዕና ልዕልና አለ እንዴ? በ9 ዓመቷ ላይ ደግሞ እሱ ወሲብ እንዳደረጋ ስታስበው፣ በዛ ላይ ደግሞ የ30 ወንድ የወሲብ ጉልበት እንደተሰጠው ስታስብ ሱናን አቢ ዳውድ 21 ላይ ይገኛል። ደግሞ ቀጠፈ እንዳትሉ እና ድንግልናዋን ሲያፈርስ ከዚህ በላይ የስብዕና የሰዎች ሁሉ ምሳሌ መሆን የሚቻላል እንዴ? እና የአዛኙ ነብይ እንደዛ አድርጓል። በጣም አዛኙ ነብይ እንደዚህ አድርጓል። እርግማንን በተመለከተ ማሜ ጥያቄ ሲጠይቁ ስለማይወድ እርግምና መራገም ይቀለዋል። ፖል ግን ምን ይላል? በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ የሚረግሟችሁ መርቁ እንጂ አትራገሙ ይላል። መርቁ እንጂ አትራገሙ ይላል። ያንተ ነብይስ አሊ ኢምራን አያ 59 ጀምራችሁ አይ ቲንክ እስከ 63 አካባቢ እስከ 63 ወይንም እስከ 64 የተከራከሩህን ሰዎች ኦኬ ኑ ተከራክራችሁኛልና ልጃችሁንና ልጆቻችንን ዘመተን ራሳችን ብቻ ሁለታችሁ ዋንቷን እንረጋገም እኮ አይደለም። ልጆቻችሁን ህፃናትን እንኳን ሳይቀርዛችሁ መጣችሁ እንረጋገም ይላል ማለት ነው። ማይተማመኑ ጓደኛ ማቾች በየገደሉ ይማማላሉ ሲሉ ሰምቻለሁ። ሌላው ምንድነው? እሱ ሰውን መሸጥ በተመለከተ ሐዋርያው ቅዱስ ጳውሎስ ሰውን የሚሸጡ በሰው የሚነግዱ ነፍሰ ገዳዮች፣ ሴሰኞች ብሎ መንግስተ ሰማያት ከማይገቡት ውስጥ ይመድባቸዋል።
ነብይ ሰዎችን ይሸጥ ነበረ እና ሜቢ ብዙ ከሚሄድባችሁ ጲላ የተወሰነ ይበልበት አይ ቲንክ ይመስለኛል እና ብዙ የምናነሳቸው ይኖራሉ። አይ ቲንክ ትንሽ ረገብ ባለ ሁኔታ እንነጋገረው ብለን ነው። ቀጣይ ግን የነቢዩን ስብዕና በተመለከተ ከፍ ባለ እንትኖች ደግሞ እናሳያችኋለን። ጲላ የተወሰነ ይልበትና እንትን እንላለን። ቴንክ ዩ ቃሎት ያሰማልን፣ እፎያችን ጸጋውን ያብዛልን። በሰፊው ተገልጧልና ቀለል ባለ መንገድ ምናልባት ከዚህም ሊቀል አይችልም ብዬ አስባለሁ። ከዚህ በላይ ስለ ነቢዩ መሐመድ በቀላል መንገድ የሚገለጥ ያለ ነገር ያለ አይመስለኝም እና ፖይንት አድርገህ ከቅዱስ ጳውሎስ ጋር ቢቸግር ነው ባይዘ ማለት አማራጭ ብናጣ ነው ከቅዱስ ጳውሎስ ስለሚያወዳደሩት እናወዳደር ብለን ያመጣ ነው እንጂ ከቅዱስ ጳውሎስ አይደለም ከተራ ክርስቲያን ጋር የሚወዳደር ስብዕናም ሆነ ምንም እንደው ሰው የሆነ ነገር ምንም ነገር የለውም። ነቢዩ መሐመድ በኮቴሽን ያዙልኝ፣ ሐሰተኛ ነቢያትም ነቢይ ስለሚባሉ ማለት ነው። እንደ ሰው እንኳን ሞራል ካራክተሩ ቢመዘን እንኳን ከቅዱስ ጳውሎስ እንደው ከተራ ምንም ከማያውቅ እንደው ከበሽታ ሁሉ የባሰ ነው። በሽተኛ ሰው እንኳን አንድ ጥፋትን አያጠፋም። ነቢዩ መሐመድ ጥፋትን ሲያጠፋ ህፃናትን ሲደብር በኮቴሽን ያዙልኝ የ6 ዓመት ህፃንን አግብቶ በ9 ዓመቷ የተገናኘ አሮጊትን ለሁለት የተረተረ ግለሰብ ነው። በጣም በደንብ ተመልከቱልኝ። በጣም ለራሱ የተሰጠለት በደንብ እየተናገር ነበር። ሱራ 4 24ን እያስቀመጥን ነበር። ሱራ 4 34ን እያስቀመጥን ነበር። አንድ ሴቶችን መለዋወጥን፣ ሁለተኛ መለወጦች አይደለም ባሪያ አድርጎ መያዝን ያስተማረ አንድ ግለሰብ ነው። የእሱ ትርፍ መጥቶ አልሞስት 1.5 ቢሊዮን ህዝብ አሁንም በሱ ትብታብ ውስጥ ነው ያለው ማለት ነው። ይሄ ትልቅ አጋንንት ትልቅ በሽታ ነቀርሳ የሆነ ነው ለዓለም ህዝብ በሙሉ ማለት ነው። ነቢዩ መሐመድ ይባላል ይህ ግለሰብ። ከመገለጡ ምናልባት ጀምሮ እፎ ያስቀምጦታል። መገለጡ ነው የሚጀምረው። በነገራችን ላይ የዚህ ሰውዬ መገለጥ ከነደምሳሽ ለየት ባለ መንገድ በታሪክም ታይቶ የሚታወቅ አይመስለኝም። መገለጡን በደንብ አስተኩራችሁ መገለጡ ነው። ጭንቅ ሆኖበት ሱረቱ ቡሃሪን ምናልባት ከመጀመሪያው ሪቨሌሽን ቻፕተር 1 ማለት ነው። እሱን ከብታችሁ ትመለከቱት። ቮሊዩም 1 የመጀመሪያው አያ ሐዲስ ጀምሮ እስከ ሶስተኛው ሐዲስ ላይ ሶስተኛው ሐዲስ ላይ ነው እያሯሯጠው የሚሄደው። ከመጀመሪያው ጀምራችሁ ስትመለከቱ ምሳቃ እየያዘ ወደ ዋሻ የሚሄድ የጨነቀው ሰው ነው ነቢዩ መሐመድ። የጨነቀው ሰው የሚያደርገው ያጣ የጨነቀው ማለት ነው። ግራ ገብቶት ምን እንደሚያደርግ ሳያውቅ ሚስቱ እየቋጠረችለት ልክ በነገራችን ላይ ምሳቃ እየተቋጠረላችሁ ሄዳችሁ ታውቃላችሁ ብዬ አምናለሁ። ህፃናት ሆናችሁ ማለት ነው። ልክ በዛ መንገድ እናቱ ልበላት ሚስቱ ግራ ነው የሚገባኝ ከድጃ ስኳሩ ስለሆነች ማለት ነው። እያባበለች እየሸኘችው የነበረ ሰውዬ ነው። ዋሻ ውስጥ ቁጭ ይላል። ባይዜ ኢሜጅ ልክፈት ይቅር አይ ቲንክ ችግር የለውም። በምስል ቢገባችሁ መልካም ነበረ፣ ግን ልንገራችሁ የምተመላለሰ ጭንቀት ላይ ያለ ነቢይ መሆኑን አስታውሉ። ነቢይ መሆኑን ግን ከማረጋገጡ በፊት ማን ይመጣል? አጋንንት ይመጣበታል። እናቴ ያስጨንቀዋል፣ ደረቱን ይዘዋል፣ ይደፍቀዋል፣ አረፋ ያስደፍቀዋል፣ እንደ ግመል ያስጭዋል። ባይዘይ ይህ አካል ማን እንደሆነ አያውቅም። እናቴ ዲዲዲዲ እያለ ማለት ነው። ባይዘ ዘሪውን የሚባል ነበር አይ ቲንክ ፊልም ላይ እያሯሯጠው ከኋላ እየተመለከተ እየሮጠ ማለት ነው። እያላበው ፊቱ እያላበው በላብ ተዘፍቆ ማለት ነው። ደብቂኝ ሸፍኝ ያለ ሚስቱ ጋር የሚመጣ ማለት ነው። ባይዘ ሚስቱ ልክ እንደ እናቱ ነበረች፣ እንደ እናቱ ማለት ነው። አንድ ወንድ ኢማጂን አድርጉ ሚስቱ ጋር መጥቶ ደብቁኝ ሲል ያውም ቀሚሱ ሲደበቅ ማለት ነው። ልክ በመጽሐፍ ልክ ገብርኤል መጥቶ ታላቅ ብስራትን ለድንግል ማርያም እንዳበሰረ ለዘካርያስ ልክ እንዳበሰረ እንደዛ ሳይሆን ይሄ የተገለጠለት እያስጨፈቀው አረፋ እያስደፈቀው እያሯሯጠው ማለት ነው። ግራ ገብቶት ማን እንደተገለጠ እንኳ ሳያውቅ ቤቱን በግድግዳ አድርጎ ቀሚሱ አስገብት። ይሄ በነገራችን ላይ ህፃን ሆነን ይሄ ከጎረቤት ልጆች ጋር ስትጣሉ ምናምን ድንጋይ ተወራውራችሁ ምናምን ነገር ልክ ኋላ ሲመጣ እማዬ እያላችሁ የምትሮጡት ማለት ነው። እና
ሽፉራ ውስጥ ገብቶ ቀሚሷ ውስጥ ደብቂኝ 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 ማለት ነው። ባይሲ ዋው የሶስት አይ ቲንክ ኬጂ መዋለ ህጻናት ልጆችም እንደዛ ያደርጉም ባይዘ ትንሽ ከዛ ማነስ አለባቸው። ልክ እንደዛ የተደበቀው ማለት ነው። which is very weird ቀሚሱ ውስጥ ገብቶም ደግሞ አላበቃ ደብቂኝ ደብቂኝ ይላል። ኢማጂን ቤተሰቦቻችሁን ልደብቁ፣ ሚስቶቻችሁን ልደብቁ፣ ልጆቻችሁን ልደብቁ፣ ልትከላከሉ ይገባል እንጂ መንፈስ እያሯሯጣችሁ ቢጎዳችሁ የመጣ አካል እያለ እንደሆነ ቤታችሁ ገብታችሁ እንዴት ቤተሰቦቻችሁን ታጋልጣላችሁ? መሐመድ ያን ያክል ፈሪ ነው። ያን ያክል ቅዘናም ነው ባይዘ ያን ያክል ማለት ነው። ለሚስቱ እንኳን አላዘነም። እሷ እንድትከለከለው ቀሚሷ ውስጥ ገባ ማለት ነው። አሁን ዋናው ፓርት እዚህ ጋር ነው። ቀሚሱ ውስጥ ምን አስገባው? የልጅነት ቢሄቪየር ማለት ነው። ስኳሩኖች ብለናል ባይዘ እንዳትረሱ። እረኛዋ ነበረ እንደ ሚስት ስትለው ራሷን ወፈር ስታደርገው ብር ነበረ፣ ድሃ ነበረ። ድሃ ደግሞ ብር ሲያገኝ ችግር ነው። ስለዚህ ማሜን በዛ መንገድ ማለት ነው ወሰደችው። ቀሚሷ ውስጥ ገባ። ልክ እንደ እናት ነው የተጠበቀችው። ጠብቂኝ ሲላ ጠበቀችው። አሁን እዚህ ጋር አስተውሉ። ልክ እንደ እናት እንደ ጠባቂ ነው ትሪት የምታደርገው። ማሙሽዬ ምን ሆንክብኝ እንደ ማለት ነው። ምን ሆንክ ያለችው ማለት ነው። ነብዩ መሐመድ ምን አለ? ምን እንደተከተለኝ አላውቅም፣ እስኪ መላኪውን ምን ቼክ አድርጊልኝ ይላታል ማለት ነው። አሁን ልክ የ3 ዓመት ህፃን ወይም የ4 ዓመት ህፃን እቅፍ አድርጎ ቡሹሹ እያላችሁ ሶፍት እያቀበላችሁ አይዞ እስኪ ይታያል ምናምን። ይሄ መርፌ ሊወጉ ሲሉ አሉ አይደለ? እዚች ጋር ይታያል፣ እዚች ጋር እያላችሁ ምናምን ዞር ዞር እያለ ልክ እንደምታደርጉት ይታያል ትለዋለች። በዚህም ሲል አይታይም፣ ከቀሚሱ አይወጣም። አሃ አለች። እንግዲህ በደንብ አስተውሉ። አሁን ግራ ታፏ ላይ ያስቀመጠችው አይ ቲንክ ቀኙ ነው ግራው ነው እፎይ የሚቀድመው? ይሄ ታሪክ መሳሳት የለብኝም። ቀኙ ነው ግራው የሚቀድመው? ግራው መሰለኝ። ግራው ነው የሚቀድመው። ግራ ታፏ ላይ ቁጭ አደረገችው ማለት ነው። በደንብ እየሳላችሁ አሁን ግራ ታፏ ላይ ያስቀመጠችው። ግራ ታፏ ላይ ያስቀምጠው ልክ ቡሹሹ አይዞ ምን ይታያል አይነት ነገር ስትለው አይ አሁንም አለ ይላታል ማለት ነው። በላብ ተዘፍቆ ኢማጂን። አሁን ከድጃችን እየጨነቃት ነው። አሁንም ወደ ግራ አወረችው። ደግሞ በደንብ ከፍ አድርጋ ወደ ቀኝ ታፏ አስቀመጠችው ማለት ነው። ቀኝ ታፏ ላይ አስቀምጣ ደግሞ ይታያል አሁንም አለችው። አዎ ይታየኛል፣ አዎ እፈራለሁ አለችው። አሁን ተግባብተዋል። እንግዲህ ኢማጂን ማሚው ነገር ፈልጓል፣ አለበለዚያ ያስጨነቀዋል። ከባድ መንፈስ አለ። ስለዚህ እናቴ ቀሚሷን ለቅለቅለቅ ስታደርግ አይኑ በራ ማለት ነው። ሌላ ነገር አየ፣ መንፈሱ ሁሉ ጠፋ ማለት ነው። አሁን ይታያል ስትለው አይታየኝም አላት ማለት ነው። የታየው በዛ ሰዓት ሌላ ነገር ነው። ይዞ ከዛ ምን አለችው? መልአክን የተገለጠልህ አለችው ማለት ነው። ቀሚሷን ገልባ እኮ ነው የጠፋልህ። ታዲያ ይሄ ሰውዬ በደንብ አስተውሉ። ተረከዝ ሲመለከት ለጸሎት ይሄድ የነበረ ሰውዬ፣ ለስላሴ ሊያሰግድ የነበረ ሰው ተረከዝ አይቶ ሮጦ ገብቶ ሚስቱን ድው ያደረገ ሰውዬ ከድጃ ራቁቷን ስትሆን ጅብሪል አይደለም ሌላ ሳይጠፋለትም ድብና አድርጎ ነው የሚጠፍለት። በደንብ አስተውሉ። ጅብሪል አይደለም ሌላ ማን ጠፍታይ ነው ግልጥ ነው የሚለው። ተረከዝ ሲያይ አይችልማ። አሁን እንኳን ቀሚስ አውልቃ ኢማጂን ቀሚስ ያልቀች ኤኒሃው ተገለጠለት። ሰው የመጀመሪያው የነብይነት ማዕረግ ተሰጠው ማለት የዛለት በምን በሚል የተገለጠልህ መልአክ ነው አለችው። አሁን ከድጃ ከየት አባቱ አውቃለሁ? ከየትም ልጅ እንደ ልጅ ቆጥራው ማለትም ህፃን ስለሆነ ማለት ነው። ኦልሞስት የእናት ሀል ስለምትበልጠው አይዞ የተገለጠልህ መልአክ ነው። በነገራችን ላይ ህፃናትም እንዲህ እንላለን ጋይስ። ልጅ አልቅሶባችሁ ሲመጣ ወይ ደግሞ ተደባዶ ሲመጣ አይዞ ተርፋል ምናምን፣ ልክ ልዩ ሲወድቅባችሁ ምናምን አይዞ አሙሽዬ አይዞ ተርፋል ምናምን፣ አንበሳ ጎበዝ፣ ልክ እንደምትሉት እንደዛ ነው ያለችው። ባይዘ ልክ እንደዛ ማለት ነው። መልአክ ነው ስትለው ተረጋጋ፣ በደንብ ያዙ፣ ተረጋጋ። ያው ቀሚስም ማውለቋን እንዳትረሱ። ያኔ መልአክ ነው አለችው። ከየት አመጣችሁ? ወላሁ አለም ለእሷ ቀድሞ ራእይ ከወረዳት አናውቅም። ራቁትን ሆኖ ይኸውላችሁ ቅዱስ ጳውሎስም ሲጠቀስ ነበር አለ። ቅዱስ ጳውሎስ የመገለጡ ምዕራፍ 9 ላይ ሐዋርያት ሥራ ምዕራፍ 9 አካባቢ ላይ ከዛም ጀምሮ ስትመለከቱ በደማስቆ ልክ በሚገለጥለት ሰዓት እንዴት እንደተገለጠለት ይታወቃል። መልአክ ሲገለጥ ይታወቃል። በታላቅ ኃይል ግርማ ነው። የእሷ በምን እንዳወቀችው አይታወቅም። ራቁትን ሆና ቼክ የማድረጉን ማለት ነው። which is very weird። ይሄ መገለጥ የተረጋገጠው ቀሚሷን አውልቃ ልክ ህፃን እንደሆነ ወይም ደግሞ ስኳሩ ሆና ያለ አይደለ የምትንከባከበው አንድ ጎረምሳ አይዞ የተገለጠለው መልአክ ነው ያለችው ሰው ግለሰብ ክሌም ነው። አሁን 1.5 ቢሊዮን ህዝብን የሚመራው ማለት ነው።
1.5 ቢሊዮን። ክሊር ነው። እዚህ ላይ ግን ሴት ለምስክርነትም አበቃም ግማሽ ነው ጭንቅላቷ እና ትሄድበታለህ። ሱረቱ በቀራ አያ 282 83 አይ ቲንክ ለምስክርነት ማበቃ ሙሉ ያልሆነች ነች እና ይህንን የነብይና መስፈርትስ ለመስጠት እንዴት ነው ይበቃችሁ? ባይዘ በዛውም ስትሮፍ አተበሪ ቮሊም 6 ፔጅ 76 እና 77 ላይ የመጀመሪያ ቀሚሷን ገልባ ነብይ አድርገው የመጀመሪያ አማኝ ሆነ የተከተለችው እሷ ብቻ ነች ይላል። የመጀመሪያ አማኙ እሷ ነች፣ ነብይ ያደረገችው እሷ ነች። ከዛ ደግሞ አማኙ እሷ ነች። ጓይድ ሸጋ መልካም አውጣሽ በደንብ እያየን መልካም ቢሆን ጥሩ ነው። የሴት ልጅ ምስክርነት መጀመሪያ ከመምጣቱ ፊት በነገራችን ላይ በደንብ አስተውሉ። ምስክር ልትሆን ነው ከድጃ ለማ ለነብዩ መሐመድ ነብይነት ወይም ለመሐመድ ነብይነት ሉክ ነብይ መሆኑን ልትመሰክር ነው። ትልቅ ምስክርነት ነው። ትልቅ ምስክርነት ማለት ነው። እሷ ልክ ከሆነች እሱ ነብይ ነው። ለዓለም ሁሉ የመጣ ምንድነው አዛኝ ተብሎ ምህረት ተብሎ ነው የሚወሰደው። አሁን ይሄ ነገር እውነት ከሆነ ልክ ግን ቁርአኑ እንደዛ ያስተምራል ወይ? አላህ እንደዛ ብሎ ተናግሯል ወይ? በጣም ክሊር እንጀምረው ከመጀመሪያውን ጀምረው ኢስቲሮፍ አጣባሪ ለመጥቀስ ሞክሯል። ፎይ መልካም አመጣ። የመጀመሪያው መነሻ እሱ ስለሆነ ማለት ነው። ኢስቲሮፍ አጣባሪ ቮሊዩም 1 ፔጅ 280 እና 281 ላይ ምን ብሎ ይናገራል መሰላችሁ? የመጀመሪያ ሔዋን ከዛ በኋላ ለሚመጡት በሙሉ ሴቶች በሙሉ ምክንያት ሆና እንዳለ ደደብ እንዲሆኑ አድርገዋለች። ላይ ሜክ ሄር ስቱፒድ ነው የሚለው አላህ ሴቶችን በሙሉ ከሔዋን ጀምሮ ደደብ አድርጓቸዋል ይላል። ስቱፒድ ሴቶች በሙሉ ከሔዋን ጀምሮ ያሉ ሴቶች በሙሉ ስቱፒድ ናቸው። እኔ አይደለሁም ያልኩት። ሂስትሪ ኦፍ አልጣባሪ ቮሊዩም 1 ፔጅ 280 281 ላይ ደደብ ስቱፒድ ቃል በቃል ስቱፒድ ነው የሚለው እና ዓለም ላይ ያሉ ሴቶች በሙሉ በተመሳሳይ መንገድ ደደብ ሆነዋል። ይሄን ዴፊሽንት ኢን ኢንተለጀንስ ሆነዋል ማለት ነው። ኢንተለጀንስ ላይ ማስተዋል አቅማቸው ላይ በሙሉ ደደብ ሆነዋል። ኦፌንሲቭ እንዳትወስዱት፣ ክርስቲያኖች አትወስዱት። የሚናገረው እስልምና ስለሆነ ማለት ነው። ደደብ የሆነች ሴት በእምነቷም ደግሞ ልክ እንደዛው ኋላ ቀር ወይም ደግሞ በእምነቷም እያልኳቸዋለሁ የአስተሳሰብ አይደለም፣ በኢማን በሃይማኖት ደረጃም እንደዛው በእምነትም የኋላ ቀርነችና ወደኋላ በጣም ትቀራለች ይሉ ያስቀምጣል። ሪያድ አሰሊን ቡክ 20 ሐዲስ 11 ላይ ማግኘት ትችላላችሁ። በደንብ አስተውሉ። ሐዲስ 20 ላይ ኢንተለጀንሷ የወረደ ኤቪደንስ እንኳን መሆን እንደማትችል አንድ ሳይሆን ሁለት መሆን እንኳን እንዳለባቸው ያውም ከወንድ ጋር ተደርበው አንድ ወንድ ከሌለ ሁለት እንኳን ሆኖ አይደለም 100 ቢሆኑ ሴቶች እንደማይሆኑ ምስክርነት ያስቀምጣል። ሪያድ አሰሊን ቡክ 20 11ኛው ሐዲስ ላይ ማለት ነው። በደንብ ያዙልኝ። አሁን ሁለትን ተመለከትን ማለት ነው። ሁለት ተመለከትን። በዚህ መሰረት ቁርአኑስ ምን ይላል? የሁለት ሴቶች ምስክርነት ያዋጣል አያዋጣ? እንደዛ አይልም። በደንብ አስተውሉ። እንደዛ አይልም። የት ሱራ 2 282ን ፎይ ጠቅሶልናል። አይ ቲንክ በከፍተው ደስ ይለኛል። ወይስ በቃል ልበላችሁ? ችግር የለው። ሱራ 2 282 ላይ ሱራ 2 282 ላይ አንድ ወንድ እና ስንት ምስክርነት እንደጠይቃል? ከተገኘ ሁለት ወንድ ይላል። ባይዘ ሁለት ወንድ። ይሄ ህጉ ኖርማል ለህጋዊ የሆነ ምስክርነት ነው ጋይስ። ኖርማል ምድር ላይ ላለ ኬዝ የነብይን መገለጥ ወይም ደግሞ ከአላህ የወረደው መገለጥ ለአንድ ነብይ ለተባለ አካል ማረጋገጫ የወረደ ሳይሆን እንደው ምድር ላይ ላለ ምስክርነት ለነብይማ ቢሆን ምን ያክል ከፍ እንደሚል ገምቱ። ለነብይ ከፍ ማለት አለበት ነብይነትን ለማረጋገጥ። ይሄ ግን ለምድራዊ ነው። ስንት ይላል? ሁለት ወንድ ሱራ 2 282 ላይ ሁለት ወንድ ባይገኝስ? አይ አንዱ ይሆንና ግን ሁለት ሴት መሆን አለበት ይላል። ለምን? አንዷ ብትረሳ አንዷ ታስታውሳታለች። ለምን የምትረሳው? ቀድሞ ኢስቲሮፍ አጣባሪ ላይ ቅድም አይተናል። ምን አላህ ደደብ አድርጓታልና ከድጃም ከነሱ መካከል አንዷ ደደብ ነች። ባይዘ እንደ እስልምናው የአስተሳሰብም የእምነትም ጎዶሎ ነች። ከድጃ የእምነትም በደንብ ያዙልኝ። ቡሃሪ ቮሊዩም 1 ቡክስ 6 301ኛው ሐዲስ ላይ ገብታችሁ ስትመለከቱ የሃይማኖት ምስክር እንኳን መሆን አትችልም ብሎ ምክንያት ሲያስቀምጥ
የአስተሳሰብ ብቻ ሳይሆን የሃይማኖትም ጎዶሎ ነች ይላል። ከድጃ አንዷ ነች የሃይማኖትም የአስተሳሰብ ጎዶሎ። አሁን ይቺ ጎዶሎ የሆነች ስቱፒድ የሆነች በኮቴሽን ያዙልኝ አላህ ነው የሚለው የሆነች ለመሐመድ ቀድሞውኑ ምንም ነገር ያልተገለጠለት ማን እንደሆነ እሱ እንኳን የተገለጠለት አካል ማን እንደሆነ የማያውቀው ሰውዬ ነብይ የመጣልህ ያጸደቀልህ የተገለጠልህ እንደዚህ ላበላብ እስኮንት ድረስ ቤት ድረስ ከዋሻው ድረስ እያልክ ልክ እንደ በግ እያሯሯጣ ከኋላ እያሳደደ እግሬ አውጭኝ እያልክ ቀሚሴ ውስጥ ገብተህ እስክትደበቅ የመጣልኝ መልአክ ነው ያለችው ይቺ ስቱፒድ የሆነችው በእምነት ጎዶሎ የሆነችው በሃይማኖት ጎዶሎ የሆነችው በአሳሰብ ጎዶሎ የሆነችው ከድጃ ነች። አሁን ተክቢር እውነት ነው። አሁን ተናገረች። ለዚህ ሲሆን ከድጃ ኢንተለጀንት በጣም በአሳሰብ ከፍተኛ ነች፣ በሃይማኖቷም ከፍተኛ ነች። ለዚህ ሲሆን ከዚህ በፊት ምስክር የላትም። ከየት እንዳመጣቸው አይታወቅም። ቀሚስ ገልቦ መልአክ ምን እንደሆነ ማወቅ እንደሚቻል ምስክር እንኳን መሆን አትችልም። ከዚህ በፊት እንኳን ማስረጃ ስለሌላት ደጋፊ እንኳን የላትም። ቀሚሷን ገለበች። የተገለጠው ጅብሪል ነው አለች። ግን ይቺ ሴትዮ ማነች? ደደብ የሆነች እኔ አይደለሁም ያልኩት ሂስትሪ ኦፍ አጠባሪ 280ኛው ፔጅ ላይ ቮሊዩም 1 አላህ ደደብ ስላደረጋት በእምነቷም ደግሞ ደካማ እንደሆነች ቡክ 1 ቮሊዩም 1 ቡክ 6 301ኛው ሐዲስ ላይ ቡሃሪ ይናገራል። ይሄም ደግሞ በቁርአኑም ሱራ 2 282 እና ሱራ 4 11ኛው ሐዲስ አያ ላይም እንደዛው ያስቀምጣል ማለት ነው። ይሄ ሌላ ጋር ሆነ ለመላእክታዊ መገለጥ አይደለም። ይቺን ደደብ የሆነች ሶሪ እኔ አይደለሁም ያልኩት ደደብ የሆነች ስለ እንዳይከፋችሁ አላህ ነው ደደብ ያደረጋት። ምናልባት ሴቶች ካላችሁ ደደብ ሆናችኋል ስለሚል ማለት ነው። ይችን እንዴት እንመናት? ምናልባት እሺ ፎይ እንቀበለው ወይስ አንመረኝ? ሰውዬ ስለጠይቃችሁ እሱ ነው ቀድሞ ደደብ ነች ያለን። ኦኬ በሃይማኖትም ጎዶሎ ነች ያለን እሱ ነው። አዎ በአስተሳሰብ ጎዶሎ ነች ያለን። አዎ እሻመንን መልካም ልክ ነው። ከድጃ ከዚህ ውስጥ አይደለችም ወይንስ ለዚህኛው ውስጥ ኤክሰፕሽናል እናምጣለት? ክሊር ነው ጋይስ፣ በደንብ እያስተዋላችሁ ተመልከቱ። በደንብ ማለት ነው። ይህ የመጀመሪያው ምስክርነት ነው። ይህ ምስክርነት ደግሞ በምን ላይ የተወሰነ ነው? ኦኬ ቀጥል። ድምፅ አይሰማኝ። ሜቢ ከድጃ ሲያገባትም በስካር ነው አባትየው የዳረው ማለት ነው። ሂስትሪ ኦፍ አጠባሪ ቮሊዩም 6 ፔጅ 49 ላይ ለሙሐመድ ለመዳር አልፈለገም። አስክረው አባታቸውን አስክረው ነው የተጋባው። ሙሐመድ ከድጃን ያገባት የከድጃ አባት ለሙሐመድ መዳር አልፈለገም። ሜቢ ማሜ እሷን ምስክርነት የተቀበለው እንደዛው አስክራው አጭበርብራ ይሆን? እንደ አባቷን አስክረው እንዳጭበረበሩት በመጠጥ መንፈስ ሆነው ይሆናል፣ ወይም ሰርጉ ላይ እንዳደረጉት። ባይዘይ መልካም ብላል። ተመሳሳይ ኢንሲደንት ተፈጥሮ እንደሚያውቅ ምናልባት ልንገራችሁ። ተመሳሳይ እንደዚህ አይነት ታሪክ ተፈጥሮ ያውቃል። ከምስክርነት ጋር በተያያዘ ለአላህ ስለሚወርድ ቃል ከአላህ ስለሚወርድ ቃል የሴት ልጅ ምስክርነት ሁለት አይደለም ከዛ በላይም እንደሆነ ይናገራል። ግን አንድ ምስክር ተገኝታ እንደነበር ልንገራችሁ። አንዲት ምስክር የት ሱናን ናሳይ ቮሊዩም 4 ቡክ 24 35 79ኛው ሐዲስ ላይ ይናገራል። ስለ አንዲት ሴት ማለት ነው። ዑመር ይጠይቃል። ለአላህ መጽሐፍ ስለ አላህ ቃል በደንብ ያዙልኝ። አናምንም፣ አንዲት ሴትማ አናምንም ብሎ ይናገራል። የአንዲት ሴት ምስክርነትን አናምንም፣ እንደዛ መሆን የለበትም። ሁለት ወንድ ከዛ በላይ መሆን አለባቸው ወይ ወንድ መሆን አለበት ይላል። አንዲት ሴትን አናምንም we will believe you ይልና otherwise we will not leave the book of Allah for the word of a woman ነው የሚለው። የአላህ መጽሐፍ ወይም ደግሞ የአላህን ቃል በአንዲት ሴት ላይ አምነን ጥለን አንሄድም ነው የሚለው። ወይም ደግሞ እምነት አንጥልም በአንዲት ሴት እምነት። ስለ ቁርአኑ እንዲህ ካለ ስለ ነብዩ መሐመድ ደግሞ ነብይነት ወይም ደግሞ የተገለጠለት መልአክ ስለመሆኑ የእሷ ምስክርነት እንዴት እንመን? ስለ አላህ ቃል ስለ ቁርአኑ አንዲት ሴትን አናምንም በእሷ ላይ አንጥልም የሚል ክፍል ካለ ኦኬ፣ ስለ ነብይነቱስ እንዴት እንመን? ስለዚህ ሱናን ኢብን መጃ 537 ላይ ሕፃኗ አይሻ የሙሐመድን ሱሬ ስፐርሙን ፈቀፍቅ ነበረ፣ ልብሱ ላይ ስፐርሙን ይረጭ ነበር ትላለች።
ስለዚህ ሙስሊሞች የሴቶችን ምስክርነት አናምንም ብለው የአይሻን ዘገባ በአምኑ ይሻላቸዋል። አይዞ በሰዓቱ የተመለከቱ ወንዶች ነበሩ። ለዛ እሱ አዲስ ሌላ ቢሆን አይ ቲንክ ስለ ነቢዩ መሐመድ መፈቅፈቅ ከተነሳ ከ10 ምናምን በላይ ሐዲሳት አሉ። አታስ ከአይሻ ውጭ ምስክር አለ። ቅማላም እንደሆነስ ሜይ ቢ ዘይነብ ቅማል እንዳለበት ሱናን አቢ ዳውድ 30/80 ላይ ቅማል ቀምልለት ነበር ብላለች። ስለዚህ የሴቶችን ምስክርነት ማይቀበሉ ከሆነ የዘይነብንም የነብዩ ሚስት ውድቅ ያርጉና ቢያንስ ነብዩ ንጹህ ነው፣ ስብዕናው ደስ የሚል ማራኪ ነው፣ ቅማላም አይደለም ቢሉ አይሻልም? ታዲያ አንቀበልም ሲሉ አልሰማህም? ያሳፍራል። ስለ ቅማሉ እንኳን አንቀበልም ዳይፍ ነው ሲሉ አልሰማህም? ሲፈል አይ በውስጥ በአደባባይ ብንናገር ነብዩ ቅማላ መሆን ይታወ ብለዋል። አይ ቲንክ ቪዲዮ ማሳየት እንችላለን። በእርግጥ ስለ ቅማላምነቱ ግን ብዙ ማስረጃ አለ። አታስብ። ከ2 ሴት በላይ አለ። አይሻን ብቻ ሳይሆን ከሌሎች ሚስቶቹም አሉ። ከወንዶችም ግን የመጡ ሐዲሳት አይጠፉ። አታስብ። ቅማላምነቱ የታመነ ነው። መልካም እሺ፣ እናመሰግናለን። ስለዚህ ይሄ አሁን ሞር ሴቶቹን እንደዚህ ያነሳ ነው የሙሐመድ ስብዕና ነው ሴቶቹ እንደዚህ እንዲባሉ ያደረጋቸው። የሙሐመድ አስተምሮት ነው። ሴቶቹን ለምን እንደዚህ ያለ ምናምን እንዳይመስላችሁ። ይህንን የወረደ አስተምሮ የሙሐመድ ስብዕና እሱን የሚከተሉ እንደዚህ አይነት አስተሳሰብ እንዲያስቡ አደረጋቸው። እንዲህ የወረደ እንዲያስቡ ሌሎችም በእንደዚህ ውስጥ እንዲመሩ ሴት ልጅ ግመልን ከገዛና ባሪያን እንትን ካለ ጋር ከሚስት ጋር ተመሳሳይ ጸሎት እንደሚደረግ አድርጎ ሳላቸው። ስብዕናው ይሄ ስለሆነ ነው ሙሐመድ። ከዛ በኋላ የሚመጡት የሚነገሩ ስለ ሴቶች ሁሉ ሙሐመድ ያስተማረው ሙሐመድ ያስተላለፈው ነው። ሱና ይባላል። ሱኒ ሙስሊም ሲባሉ ሰምታችኋል። የሙሐመድን ሱና የሚከተሉ እሱ ያለውን እሱ ያደረገውን ኢብን ከአካባባል ጀምሮ አወጣጥ፣ ሽንት ቤት አገባብ አወጣጥ ጀምሮ አቀማመጥ ጀምሮ ምግብ ካበላል እስካተናኝ ድረስ የሚቀጥል ማለት ነው። ይሄንን የሚተገብሩበት ነው። ስለዚህ የሙሐመድን ስብዕና ስንመለከተው ስንመዝነው እኔ አፉ በሉኝ አሁን ከቅድም ከጳውሎስ ጋር ወዳድሬ ይሄኔ ጨቅ ቴክስት ገብቶልኛል። ፖልን እንዴት ከዚህ ከወረደ ሰው ጋር ታወዳድራለህ ብለው ጓ እንደሚሉ አውቃለሁ። አይነው እኔ ራሱ በዚህ በእንትን ውስጥ በሆንም ከመሐመድ ጋር ወዳደራለሁ ብዬ አላምንም። እኔ ራሱ አንደኛ እንዲህ ስል ብታዩ አንገቴን እያመመኝ ነው እንጂ ቅማል እየበላኝ አይደለም። ሱናን አቢ ዳውድ 30/80 ላይ ያ ምርጡ ምትለው ምሳሌ ምትለው ቅማል እንዳለበት የንጽህና ምሳሌ እንዳልሆነ ይናገራል። ሱናን አናሳይ 2194 ላይ በተመሳሳይ ሰው ቤት ሄዶ ይቀመልለታል። እኔ አሁን ሰው ቤት ብሄድ አይቀመልልኝም፣ ምክንያቱም እኔ ቅማላም ስላልሆንኩኝ። በቆሻሻ ካካ በተባለበት ውሃ ጠጡ ብሎ የሚያስተምር ነው። የስብዕናው ምን አያል ምናምን አዛኝ ምናምን ደግ ቸር ምትለው ካካን እንደ ጁስ ያጠጣሃል። የቡዳ ውሃን ታውቃላችሁ። የቡዳ ውሃ ጥልቀቱ እምብርታችሁ አካባቢ ቢደርስ ነው። እምብርታችሁ ጋር ያልኩት እኔ ፕራይቬት ፓርትን በአማርኛ ለመጥራት ስለሚከብደኝ ነው የሚለው ሀዲሱ ምንድን ነው? ፕራይቬት ፓርታችሁ ጋር ነው የሚደርሰው፣ ወይንም ደግሞ የሚስጥር አካል ነው የሚባለው ምን አካል ነው የሚባለው ብቻ እዛ ጋር ነው የሚደርሰው። ሲሞላ እዛ አካባቢ ነው የሚደርሰው። ወራጅ ውሃ አይደለም፣ የከተረ ነው። ወደዚህ ደግሞ እንደዚህ በክንድ ከለካችሁት ጥልቀቱ ምንድነው? እሱ 6 ክንድ ነው ወይንም 3 ሜትር ማለት ነው። 3 ሜትር አካባቢ ከሆነ ነው። ይሄ ውሃ ውስጥ የሞቱ ውሾች ይጣሉበታል፣ ሰገራቸውን ካካይሉበታል፣ ሴቶች ደግሞ ፔሬት ጨርቅ ይጥሉበታል። እና በዚህ ነብዩ ውዱ ማድረግ ይቻላልን ይሉታል። አዎ ይቻላል። ውሾች አንድ ውሻ አይደለም ያልኳችሁ፣ ውሾች የሚጣሉበት የሞቱ ውሾች ወይስ የሰዎች እዳሪ የሚጣልበት። ይህን የመሰለ ስብዕና ኬት ታገኛላችሁ? ይህን የመሰለ መምህር ኬት ታገኛላችሁ?
እኔ እኮ አዝናለሁ። የሳይንስ መምህር ተበድያለሁ። እንደዚህ አይነት ንጽህና ሳታስተምረኝ አንተ በድለህኛል። እየሰማኸኝ ከሆነ ሜቢ ጡረታ ሞተ ሊሆን ይችላል። ልጆቹ ምሰሙ ከሆነ ንገሩት። የሆነ ያለፈ ክትባትም አለ። ይችን አዲስ አንብበ ቢሆን ኖሮ ያኔ ይህንን ታስተምረኝ ነበረ። ይህንን አላስተማረኝም፣ አልነገረንም ማለት ነው። ሌላኛው ምንድነው? እሱ ሜይ ቢ ከሄድክበት የግመል ሽንት ማጠጣትና እነኛ ከውኪያ የመጡ እጅ እግራቸውን የቆራረጣቸውንም ማንሳት ይቻላል። እጅና እግራቸውን 8 ግመል ተሰርቆበት መሐመድ 8ቱንም ምንድን ያደረጋቸው? እጅና እግራቸውን ተራ በተራ አስቆራረጣቸው። ከዛ በኋላ በጋለ ብረት አይናቸውን እየጎለጎለ አወጣ ማለት ነው። ማ አዛኙ፣ ሩሩ፣ ደጉ፣ የዋሁ ነብይ ናይን አድርጎታል። አንደስት አደርገው ይሆን? እሱ ግን አድርጎታል። ሌላኛው ምንድነው? እሱ ሳይ ሙስሊም 21 ኤ ሳይ ሙስሊም 21 ቢ 21 ሲ ላይ ሙስሊም ላይ ማለት ነው። ኢማም ሙስሊም በሰበሰበው ላይ ሙሐመድ ለምን ወደዚህ እንደመጣ ሲናገር ሰዎቹ ሁሉ ሊጋደል እንደሆነ ተናግሯል። ሚንስ እሱን ነቢይ አድርገው ስላልተቀበሉ ድረስ ሰዎችም ሁሉ ሊጋደል ህይወታቸው እየተጠበቀ እንዳልሆነ እንዲገደሉ የሞት አዋጅ ነግሯል። እና የስብና ኢማም የስብናን ስታስበው ምድር ሁሉ ለእኔ ተሰጥታለች አለ። ከዛ በኋላስ አላህ ብቻ ነው አምላክ፣ እኔ የመጨረሻው ነቢይ ነኝ፣ በእኔና ባላ እስካላመኑት ድረስ እንጋደላችሁ ታዝዣለሁ። የምትማሩት መቼ ነው አለ? እሱ ስታምኑ፣ ባላ ስታምኑ፣ ዘካና ሰላት ስሰግዱ፣ ዘካ ስሰጡ። ይሄን ካላደረጋችሁ ህይወታችሁም ንብረታችሁም ከኔ አይጠበቅም፣ ዋስትና የላችሁም። ሰው ብትገደሉ ምንም ዋስትና የላችሁም የሚል መመሪያ ሰጥቷል። በጣም አዛኙ፣ በጣም የዋሁ፣ በጣም ደጉ ነብይ ግን አታውቀውም። ግን ስንነግር ትበሳጫለህ። ግን አታነብም። ግን የምናወራው እውነት ነው። የምናወራው እውነት ነው። ሜይ ቢ እንትን ከሄደበት ታሞ ተኝቶ በነበረበትም ሰዓት ላይ ተኝቶ አይሜን ዳዴ የምትል ልጅም ልጅ አገባለሁ ብሎ ነበረ። ሳያገባ ዳዴ የምትለዋ ሞቷል እሱ ማለት ነው። ዳዴ የምትል ነው ያልኩህ። ከመገለጥ ጋር በተያያዘ ማሜ ምን አይነት ባህሪ ያለው የሚለውን የተወሰነ እሱም ብሎበታል። አረፋ የሚደፍቅ እንደ ግመል የሚያንኮራፋ እንደ ትኩስ እንደተወለደ ጥጃ ነው የሚለው። አይ ቲንክ አስራ ነበዊያ ላይ ፔጅ 306 ወይም 307 ይመስለኛል። እንደ ትኩስ እንደተወለደ ጥጃ ያንኮራፋል ይላል። ስለዚህ መገለጥ መጣል ሲባል እንዴት ነው የሚመጣለት? እሱ ይላል፣ ከዛ ያልበዋል፣ ከዛ ፈርፈር ይላል፣ ትኩስ እንደተወለደ ጥጃ ይላል። ከዛ በኋላ አሁን መገለጥ መጣልኝ ብሎ ይነግራቸዋል። በእንደዚህ አይነት ሁኔታ መገለጥ የመጣለን ነብይ አንድም የለም። እንደዚህ አይነቱን ብናገኝ እኛ ምንድን ነው የምናደርገው? ኤፕሊፕሲ ገጥሞታል ብለን ሕክምና ቦታ እንወስድሃለን። አረፋ የሚደፍቅ የሚያልበው በቀዝቃዛ ቦታ የሚንፈራፈር ብናገኝ ይሄ እንደ ሳይንሱ ኤፕሊፕሲ ነው ወይንም ደግሞ የሚጥል በሽታ ምናምን ነገር የአይምሮ ከመንፈስ ጋር ምናምን የተያዘ ብለን ለጸበል ወይንም ወደ ጤና ጣቢያ እንወስድሃለን። በአሁኑ ሰዓት ቢኖር ማለት ነው። ማንም ነብይ አያደርግህም። ሌላኛው ማሜ በሌብነትም ይጠረጥሩታል። ሱረቱ አሊ ኢምራን 161 ላይ አይ ቲንክ 61 ነው 61 መሰለኝ። በሌብነት በሚጠረጥሩበት ሰዓት ላይ ምን ይላል ማሜ? መገለጥ ያመጣል። ምን አይነት መገለጥ? ቅድም እንዳልኳችሁ መገለጥ ደግሞ የሚወርድለት የእንትና አልጋ ውስጥ ገብቶ ነው፣ ልብሷ ውስጥ ገብቶ ነው የሚመጣለት። ከዛ ትኩስ እንደተወለደ ጥጃ ይንፈራገጣል። ከዛ እንደ ግመል ያንኮራፋል ይለዋል። ሐዲሱ ነው የሚለው፣ እኔ አይደለሁም ያልኩት። እንደ ግመል ያንኮራፋል፣ ትኩስ እንደተወለደ ጥጃ ይንፈራገጣል፣ ያልበዋል። ከዛስ
መገለጥ መጣልኝ ብሎ ይናገራል። ሰርቀሃል ብለው ሲሉት ካለ በኋላ ፈርፈር ብሎ አሁን አምላክ ነገረኝ። ምን? ለነቢይ ሰለባን መደበቅ አይገባውም። ሰለባን የደበቀ ሰው በቂያማ ቀን ተሸክሞት ዞት ይመጣል የሚል መገለጥ አመጣል። ምርጥ እኮ አራድዬ ልጅ፣ ከምር የአራድዬ ልጅ ነው። ይመቸው። እኔ ልብስ ጠፍቶኝ የሰረከኝ አንተ ነህ ሲባል አይ አምላክ ያውን ነግሮኛል ሊንፈራፈር እናንተም ብሎ አምላክ ያውን ነገረኝ። የሰረቀብህ ሰውዬ በትንሣኤ ቀን ልብስህን ይዞልህ ይመጣል ብለዋል። እውነተኛ ነቢይ ከሆነ ለምን እዛው ኤክስፖዝ አያደርገውም? አንተ ልብስህ የጠፋብህን የወሰደብህ ከሌ ነው ብሎ ለምን እዛውን መገለጡን አያመጣም? በትንሣኤ ቀን ገና ልብስ ዞለት የሚመጣው ምን ሊያደርግለት ነው? ሌላኛው ከባርነት ጋር በተያያዘ ባሪያን እንደሚሸጥ ነግሬያችኋለሁ። የሳፊያን ታሪክ ታውቃላችሁ። ስራው ላይ ከፔጅ 511 እስከ ፔጅ 517 ይመስለኛል። አንብቡት። ሳፊያን እንደሚያገባት ቤተሰቦቿን ዘመዶቿን ካይበር ላይ ሄዶ ጅም አደረጋቸው፣ ጨረሳቸው። ከዛ በኋላስ እሷን ያዘ። ከዛ ባሏን ተያዘ። ባሏ ምን አርግ ንብረት የት ነው ያለው አሳየን አሉት። የለም አላቅም አላቸው። ከዛ በኋላ እዚህ ላይ ጋለ ብረት አስለቀቀበት ደረቱ ላይ። የማሜ ስብዕና እኮ ዋው ነው። የጋለ ብረት እዚህ ላይ አስለቀቀበት። ሊሞስ የጣጠር አስነሳና ዞ ለሌላኛው አንገቱን አስቆረጠው። ከዛ ሳፊያን ሚስቱን ማለት ነው ወዲያውኑ ወሰዳት። ከዛ በኋላስ አላስችል ብሎት ቤት እንኳን መግባት መንገድ ላይ ድንኳን ደንኩኖ ግንኙነቱን ፈጸመባት። አዛኙ ይህን የመሰለ ስብዕና ኬት ታመጣላችሁ? ከዚህ በላይ ስብዕና ኬት ይመጣል? እናት ቤተሰቦቿን ገለህ፣ ወንድሞቿን ገለህ፣ አባቷን ገለህ፣ ባሏን ደግሞ የጋለ ብረት እዚህ ላይ ለቀህበት ንብረት ታምጣ ብለህ ለመዝረፍ የለም ብሎ ሲልህ ከዛ አንገቱን አስቆርጠህ ቤት እንኳን እዛ መሄድ አላስችል ብሎ መንገድ ላይ ድንኳን አስደኩነ ወሲብ ማድረግ ከመሐመድ በላይ ይሄንን ሊያደርግ ከመሐመድ ውጪ ይሄንን ሊያደርግ ማን ይችላል? እኔ አልችልም፣ አንተም አልችልም፣ እርግጠኛ ነኝ። የዝነቱ መገለጫ ይሄን ያህል ስለሆነ ነው የዓለም ዝነት ያልከው። አባቷን ገለ፣ ወንድሟን ገለ፣ ባሏን በእንደዚህ አይነት አሰቃቂ ሁኔታ ገለ፣ ቤት እንኳን መግባት አላስችል ብሎ መንገድ ላይ ድንኳን ደኩነ ወሲብ ማድረግ አትችልም አንተ። እዛው ላይ ምን ይለዋል? እንደውም የመሐመድ ተከታይ እንደውም ሴፍ ዞ ሌሊቱን ሲጠብቀው አደረ ድንኳኑን እየዞረ ይላል። ምክንያት ጠዋት ሲጠይቀው ምንድነው የምትሰራው ይለዋል። ሴትዮ ባሏን ገደልክ፣ ወንድሟን ገደልክ፣ አባቷን ገደልክ፣ የሆነ ነገር እንዳታደርግ ፈርቼ ስጠብቅህ አደርኩ አለ። ምክንያቱም ሰጋውልህ የሆነ ነገር ታደርግሃለህ ብያለሁ። ይሄ ማሜ የዝነቱ በቢሊየን 1.8 ቢሊየን የሚከተሉት ነው። ለምን ይከተሉታል? ሙሄ ራሱ ይናገራል። ሳሂህ አልቡኻሪ 1913 ላይ እኔም ተከታዮቼም መሃይማንን ብሏል። ምንድነን? መሃይማንን። ለዛ ይከተሉታል። መሃይምን መከተል ያው ክርስቶስ ምን ይላል? እውር እውርን ቢመራው ተያይዘው ሁለቱም ገደል እንደሚለው ማለት ነው። በግልጽ ነግሯቸዋል። ለዚህም ነው ሱራ 34 24 ላይ በእኔም በእናንተም ላይ ምን እንደሚደረግብንም እንኳን አላውቅም ብሏል። እኔ ወይን እናንተ የተሳሳተ መንገድ ውስጥ ናችሁ ብሏል። ይህንን ነው የሚከተሉት፣ በዚህ ነው የሚመሩት። አዛኝ ሚሉት ይህንን ነው። ነቢይ አድርገው የሾሙት ይህንን ነው። ከመጀመሪያው እስከ መጨረሻው መገለጦቹን ስንመለከት ቤቱ ምግብ እንኳን እንዳይበሉ በልተው ትንሽ ሲጫወቱ ከቤቴ ውጡልኝ የሚል መገለጥ የሚያመጣ ነው። ሱረቱ አልአሕዛብ 53 አይ ቲንክ 53 ወይንም 52 53 ይመስለኛል። ቤት ውስጥ መድረሱን እስከደረሳችሁ በኋላ ምን ትሰራላችሁ? ውጡ ብሏችኋል አላህ።
ነብዩ አይናፋር ነው፣ አላህ ግን አያፍርም የሚል መገለጥ አመጣ። ወይ እሱ እኮ የሚነግራቸው ለነሱ ከበላችሁ በኋላ ምን ትሰራላችሁ? ቤት አትቆዩ፣ ለወግ የምትጫወቱ ሆናችሁ በነብዩ ቤት አትቀመጡ ብሏል አላህ የሚል መገለጥ አመጣ። አሁን ሙስሊሞች እሱን ቁርአን ብለው ይጠቅመናል ብለው መድረሱን እስከደረሳችሁ በእናትህ ክፈትልኝ፣ እንደውም በዜማ አልበለው፣ ይህንንም አለዋለሁ፣ ክፈትልኝ። አያ ስንት ነበር? 33ኛው ሱራ አያ 53 ይመስለኛል። ሰፊያሪ ስስታን ቋንቋና አይደለም፣ ነብዩ አዛኝ ነው። ቸር መሆኑን እናሳያለን። ቤት ውስጥ ሲመጡበት እንኳን ውጡልኝ ማለት ስለሚያፍር አላህ ነው ውጡለት የሚለው። አሜት ነኝ። ነብዩ አዛኝና ቸር ሩሩ በመሆኑ የተነሳ ቤቱ እንግዶች እንኳን ሲመጡ ውጡልኝ አይልም። ውጡለት ብሎ የሚናገርለት አላህ ነው። እና አንብበው እናንተ ያመናችሁ ሆይ አለ መድረሱንስ የማትጠባበቁ ስትሆኑ ምግብ ካልተፈቀደላችሁ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ። ማሜ እኮ በጣም ደግ ነበር፣ ግን አላህ ነው ክፉ። ምክንያቱም ያውላችሁ ማሜ አትምጡብኝ፣ አትግቡ ቤት ያላለ አላህ ግን ምን አለ? እሱ ሳይፈቅድላችሁ ቤቱ አትግቡ። አላህ ምን አይነት ስስታም ነው? ማሜ የዋ ሆኖ ማሜ ጨዋ ደግ ሆኖ ኦኬ። ከዛስ የቤት በተመገባችሁም ጊዜ ልብ በሉ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ። ማሜ እኮ ቤቱ ቁጭ እንድትሉ ይፈልግ ነበረ። አላህ ግን ውጡ ከቤቱ አላቸው። ተበተኑ። ኦኬ ቀጥል። እንትን ለወግ ልብ በሉ፣ ለወግ የምትጫወቱ ሆናችሁ አትቆዩ። አሁን ማሜ ምን አጠፋ? እናንተ ወግ ብትጫወቱ እንኳን ማሜ አልከለከለም። ነገር ግን አላህ ነው ወግ ቤት ውስጥ አትጫወቱ፣ ውጡ ከቤቱ ያላችሁ። ኦኬ ይህ ነብዩን በእርግጥ ያስቸግረዋል። አየህ ማሜ እንደሚያስቸግረው እንኳን አላወቀም። አላህ ነው የነገረው እሱን እንደሚያስቸግረው ያስቸግረዋል። ኦኬ ከዛስ እናንተንም ያፍራል። አየህ ማሜ ስለሚያፍር ይህንን እንኳን አልተናገረለትም። ግን አላህ ለማሜ ነግረውና ማሜ ደግሞ ለነሱ ይናገራል። ኢማጂን እኔ ነብይ ነኝ እንበል፣ ቤቴ መጣችኋል። ለወግ የምትጫወቱ ሆናችሁ ቤቴ አትቀመጡ ብሏል አላህ። እኔ አይናፋር ነኝ ብሏል አላህ። ወይ ቀልድ ኧረ ቅንጭላት ይህንን ቅንጭላት ይህንን ለመቀበል ዳግም ብፈጠር ራሱ ማለት ነው። እንደዚህ አይነት ፉገራ ዳግም ከምር እንዴትም አድርገህ ብፈጥረኝ አስባል እኔ ቤት መጣ። እኔ አፍራለሁ፣ አላህ ግን አያፍርም። ውጡ ከቤቴ ብሏችኋል እያልኩ ስነግርህ አላህ ቤት ነው የገቡት ወይንስ መሐመድ ቤት ነው የገቡት? ነብዩ ከድንግል ሴት የተባለጠ አይናፋር ነው የሚለውን ሐዲስ አገረሳው ነው። ለዛ ነው ኧረ ቀልድ። ይህንን ነው እንግዲህ ተከተሉ የሚሉን። ይህንን ነው እንግዲህ ለሰዎች ምሳሌ የሚሉን። ከቤቱ እንኳን ማስወጣት ሲፈልግ ሰዎችን ፈጣሪ ውጡ ብሏችኋል እያለ የሚያስወጣ ከቤቴ ውጡልኝ እያለ በፈጣሪ ስም የሚነግድ እዚሁ ክፍል ላይ ክፈትልን 55ኛውን ሱራ። ሚስቶቹን እንዳያገቡበት ሲፈልግ ደግሞ አላህ ነግሮኛል፣ እኔ ከሞትኩ በኋላ እንኳን ሚስቶችን እንዳታገቡ ብሏል። ይሄንን ስብዕና ከየት ታገኘዋለህ? ለራሱ ሲሆንስ በአንድ ሌሊት 9 ሴቶች ወስቧል። ባሪያን ይደግማል። ሚስቶቹንስ ብሞት እንኳን እንዳነኩ ብሎ ደግሞ ያስጠነቅቃል።
ለራሱ ሲሆንስ ያመነች ሴት ነፍሷን እንኳን ለነብዩ መስጠት ከፈለገች ተፈቅዷል። አይ ቲንክ 50ኛው ሱራ አንዴ ዝቅ አድርገው ወይ እሱን እናሳየና ወይ አንተ ነብይ ወይ እነዚያም መህሮቻቸውን የሰጣቸውን ሚስቶችንና እነዚያም ከመመለስም እነዚያንም እጅህ ከጨበጣቸው ምርኮኞች እነዚያንም ከአንተ ጋር የሆኑትን የአጎትን ሴቶች ልጆች የአክስቶችን ልጆች ሴቶች ልጆች የውሽሜዎችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች እሺ በማጋባት ለአንተ ፈቀድንልህ። ይሄ ሁሉ ፈቀድንልህ ተባለ። ያመነች ሴት ኦኬ፣ ያመነችም እንትን በለው ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ፈቀድንልህ። ይሄ ሁሉ ተፈቀደለት። የአክስቱን ልጆች፣ የውሽሜው ልጆች፣ አጎት ልጆች ሁሉም ተፈቀደልኝ አለ። ሚስቶቹንስ ብሞት እንኳን ማንም እንዳይነካችሁ የሚል እዛው መገለጥ አመጣ። ይሄ ሁሉ ለራሱ ከያዘ በኋላ ይህን የመሰለ ስብዕና ኬት ታመጣለህ? ከፍ አድርገው 55ኛው ኦኬ 55 ይሄ ነው። ስንተኛው? ኦኬ ዝቅ አድርገው። ይሄንኛ አይደለም የነቢዩ ሚስቶች በአባቶች በወንዶቻቸው የሚል አለ። ከዛ አላህና መልእክተኛው ለአክብሮት ዝነት ያወርዳሉ። እሺ እሺ ሊንክ ኖ ዝቅ አድርገው፣ ዝቅ አድርገው መልስልኝ ወደ ታይ። ኦኬ እሱ ጋር 53ኛው ተው፣ በቃ እሱ ነው። የአላህንም መልእክተኛ ልታስቸግሩ ይልና ብዙም አይታየ። የአላህንም መልእክተኛ ልታስቸግሩ ሚስቶቹንም የመጨረሻው ላይ ሚስቶቹንም ከእርሱ በኋላ ምን ጊዜም ልታገቡ ለእናንተ አይገባችሁም። ለራሱ ያን ሁሉ ከወሰደ በኋላ ለእሱስ እሱንም ቤቱ ገብታችሁ አታስቸግሩ፣ ሚስቶቹንም እሱ ከሞተ በኋላ እንኳን እንዳታገቡ የሚል መገለጫ ያመጣላል። ከዚህ በላይ ምሳሌ ይሆናል? ከዚህ በላይ አርያም ይሆናል? ሲጣላ አርጉበት ባይዘው አሁን የተነሳው ክፍል ማለት ነው አይን አፋር ነው እየተባለ ስለ አይን አፋርነቱ ከድንግል ልጅ እንደው ከልጅ ሀገር ዕድሜ የበለሰ አይን አፋር ነው እየተባለ የሚነገርለት ሰውዬ ሰዎችን ከቤቱ ማስወጣት በጣም ስለሚያፍር እገዛ ከአላህ ዘንድ እገዛ የሚያስፈልገው ሰውዬ ሕፃን ልጅ ዳዴ ስትል ቅድም እፎ እየጠቀሰው ነበረ። አይቶ ይችንማ አገባታለሁ የሚል አይን አፋር ነው። ባይዘው አይን አፋርነቱ እዚህ ድረስ ነው። ዳዴ የምትል ሕፃንን ምን እስከ ማድረግ አገባታለሁ እያለ ቀና ፕሮሚስ ይሻፍዳል። በዳዴ በምትል ልጅ ምን አይነት በሽታ ነው? ባይዘው ራሱን የቻለ በሽታ አለ። ምናልባት የሳይኮሎጂካል ዲስኦርደር ነው ይሄ። ሻይ የሚመስሉ ነገር ግን ከፍተኛ ጥቃት የሚያደርሱ ማለት ነው። ጊዜ ጠብቀው ምናምን ልጆች ላይ ጥቃት የሚያደርሱ ሰዎች ይኖራሉ። እንደዚህ ሻይ በሚል አይናፋር በሚል ተከበው ማለት ነው። ዳዴ የምትልን ልጅ በነገራችን ላይ ታገኙታላችሁ። ላይፍ ኦፍ መሐመድ ፔጅ 311 ላይ ቁጭ ብሏል። ዳዴ የምትል ልጅን አይቶ አገባታለሁ እሙል ፈድል የምትባለዋን ማለት ነው። ግን ሳያገባት ያው ቀድሞ ሞተሱ እንጂ ዳዴ የምትለዋን ልጅ ሁሉ የማግባት ፍቃድ አይናፋር ነው። በጣም አይናፋር፣ እጅግ በጣም አይናፋር ሰው ሻይ የሆነ ማለት ነው። ዳዴ የምትል ህፃንን ግን አግብቶ ድው ለማድረግ እቅድ የነበረው የ6 ዓመቷንም እንደዛው ባትታመም አይሻንም በ6 ዓመቷ ድው እንደሚያደርግ ይታወቃል። ግን ጠብቆ ከመሟስ ይሻላት በ9 ዓመቷ ጭው ያደረገ አይናፋር ነው። ነብዩ አይናፋር ነው። ምንም ማቅ አላህ የሚያግዘው አይናፋር፣ ህፃናትን ድይ የሚያደርግ አይናፋር፣ በጣም በልዩ ሁኔታ ማለት ነው። ሚስቶች ለሁሉ እንዲፈቀሩለት ለአንተ የሰጠችል በሙሉ አላህ ለሱ ጊፍት የሚሰጠው ማለት ነው። ጊፍት ብቻ አይደለም ያው ማስፈጸሚያ ማለት ነው። አይናፋር ነኝ በሚል ማለት ከአላህ ሁሉ እገዛ የሚሰጥ የሴት ጸር ማለት ነው። አሁን ቢሆን ምን ያክል ምን ሊሆን እንደሚችል ማን ነበር ያሉት? ይሄ አዲሱ ቲክቶከር ባልታዛር ነው ያሉት።
አይ ቲንክ መሐመድ ሳይበልጥ አይቀርም እሱን ሰውዬ እንደዛ በሉት። ባይዘው ያው መሐመድ በሰዓቱ ማለት ነው። ይሄን ሰውዬ ነው አሁን ተከተሉት የሚባል። ይሄን ሰውዬ አምናችሁ ተከተሉት። ኢማጂን ስለ ነብይ እንትን እያስቀመጠ ነበር። በጣም ነብዩ ደግ ነው። ባይዘው ደግ ሩሩ ታውቃላችሁ። ይሄንን ምናልባት ደግ ሩሩ ማለት ነው። ዶኔት አድርጓል፣ ረድቷል ለመቄዶንያ። እኔ እኮ እንዴ አይደለም ወይም ደግሞ በሰዓቱ ለነበሩ ለተቸገሩ አይደለም ጋይስ፣ እንደው ለሚስቱ ባሪያ ማለት ነው። ባሪያ ዶኔሽን ይሰጥ ነበር እንደ ቻሪቲ ማለት ነው። ቻሪቲ ይህን ታገኙታላችሁ። በነገራችን ላይ ሱናን አቡ ዳውድ ቡክ 39 ሐዲስ 4456 ላይ ለፋጥማ ባሪያ ዶኔት አረጋት ይላል። ዶኔሽን በጣም ደግ በቃ ይሄ ለየት የሚል ነብይ ነው። ባይዘ በጣም ሩሩ የሆነ ማለት ነው። የሚረዳ የሚያግዝ ምድር የሚያግዘው ባሪያዎችን እንደ ዶኔሽን የሚሰጥ ዶኔሽን ያልኳችሁ በጣም እርዳታ ቻሪቲ በሉት። ዋይ ሚስቱን ሲገዛ በሰባት ወንድ የገዛ ማለት ነው። ሶሪ በሰባት ባሪያ የገዛ ነው። በሰባት ስሌቭ በሰባት ተደራድሮ ማለት ነው። ዊዝ ሰቨን ስሌቭስ ነው የገዛት በሰባት ባሪያ። ሚስት እንኳን ሲያገባ ዋው እቺ ልጅ ታምራለች፣ እንዴት ነው ነገሩ? ያው ባይዘ ይችን ቤተሰቧን ሁሉ ካስገደለ በኋላ ማለት ነው ባሏን፣ እናቷን፣ አባቷን ሁሉንም ቀደም የተናገረው ብር አውጣ ሲባል አላወጣ፣ ግምጃ ቤቱን አሳይ ሲባል አላሳይም ያለውን ሰውዬ ባሏ ነው። ባይዘ አስገድሎ እንትን ብሎ አይ ክፍፍሉ ላይ ቀድሞ ሲከፋፈሉበት ደግሞ አይ በቃ በሰባት ልግዛ ብሎ የገዛ ነው። ኢብን ማጃ ቡክ 12 ሐዲስ 2272 ላይ ታገኙታላችሁ። ሳፊያን ማለት ነው በሰባት ባሪያ ገዛት ይላል። ሚስት ላይ ያረጋት እኮ ነው። ልክ እንደ ሸቀጣ ሸቀጥ እንደ ከረሜላ ሚስት እንኳን እየገዛ ነበር ቢጠቀሙ። አይናፋሩ ነብይ ነው ባይዘ። አይናፋሩ ነብይ ሴት ለመናገር የሚፈራው በጣም የሚቸገረው ሰውዬ ግን ሲፈልግ ሲወልፈው አላህ ይገልጥለታል። አንዳንዴ ደግሞ በሰባት ባሪያ ይገዛል ማለት ነው። ኢማጂን እንግዲህ ምን አይነት ጥማት ቢኖርበት ነው በሰባት ቀይሩኝ እስከ ማለት የመጣው ማለት ነው። እሷን በሰባት ቀይሩኝ፣ ከዛ በኋላ እሷን ሊወስድ ማለት ነው። አይናፋር ነው ግን ነብያችን አይናፋር ነው ብላሉ። አይናፋር ዳዴ የምትለዋን አገባለሁ ይላል፣ ይመቸዋል። የ6 ዓመቷን አይቶ ጅዋጅ ወይ ያለችዋን እችንማ ብሎ ታግሶ እንትን ይላል። በ9 ዓመት ድዋ ያደርጋል። ዶኔሽን የሚሰጥ ደግ ሩህሩህ ባሪያ የሚለግስ ነበር። በጣም ቻሪቲ የሚሰጥ ሚስት እንኳን እንዲህ ሲፈልግ በሰባት ለውጭ እንደ ከረሜላ 5 ስር አለ 4 ስር ምናምን እየተባለ ማለት ነው የሚለግስ በጣም ሩህሩህ የሆነ ነብይ ነው የሚሉት። ከዚህ በላይ ሩህሩህነት አለ? የሩህሩህነት ጥግ፣ የአዛኝነት ጥግ፣ የለጋስነት ጥግ የሚባሉ ነብይ ነው እንግዲህ። ዋው ወይ እኔ እዝነቱ በጣም እየበዛብኝ ስለሆነ ባይዘ ስለ ሬድ ቬልቬቱ ተነስቷል እና ስለ ቀይዋ መሐረብ ለነቢይ ሰለባን መደበቅ አይጠበቅም ተብሎ የተነገረበት ክፍል ማለት ነው። እሱ ክፍል ቢነገርም ባይነገርም በነገራችን ላይ በቀያማ ቀን ራሱ ነብዩ መሐመድ ቬልቬቷን ይዘው ይመጣም እንደማይጠየቅ ግልጥ ነው። ለምን ነብዩ ለቀደመው ምን ተብሏል? ይቅር ተብሏል። ለቀደመው ለሚመጣውም ደግሞ ይቅር ተብሏል። ስለዚህ ነብዩን ማን ይከሰዋል? ማንም። በቀያማ ቀን በሬድ ቬልቬቷን የያዘ እችን ቀሚስ ይዞ ቢመለስ ወይም ደግሞ ሻርፕ ይዞ ቢመለስ እንደውም መሐመድን ምንድን ነው ጊፍት ይሰጣል እንጂ ምንም አይባልም። ባይዘ እሱን ስለሚያውቅ ነው አላህ በቀያማ ቀን ይዞ ይመጣል የሚለው ማለት ነው። ሌባን ባሪያን የሚሸጥ ሚስቶቹን በባሪያ የሚገዛ ባሪያ ገዝቶ ብቻ ለራሱ ብቻ ሳይሆን ዶኔሽን እንኩ እርዱ እያለ ባሪያ ሰውን የሚለግስ እቃ አይደለም፣ ብር አይደለም፣ ንብረት አይደለም፣ ሰው እንኩ እያለ የሚለግስ
ዳዴ የምትልን ሴት አረጋለሁ ብሎ የሚያምን ህፃናትን አርጎ ያሳየን የወንድ እንትን ጥባ ንከስ እያለ ያስተማረ በጣም ደግና ሩሩ ነብይ ነው ባይዘ እና ከዚህ ከጨለማ ህይወት ይውጡ ጋይስ። ይህ ያላችሁበት የጨለማ ህይወት ነው፣ የጨለማ ህይወት ማለት ነው። ከዚህ ውጡ። በነገራችን ላይ ቀደም ሮሜ መልእክቱ ምዕራፍ 12 ተነግሮት የቅዱስ ጳውሎስን ተጠቅሶ ነበር። ስለማንም ስለ ክፉ ፈንታ ክፉን አትመልስ፣ በሰው ሁሉ መልካም የሆነውን አስብ ተብሎ ቅዱስ ጳውሎስ ክፉ እንኳ ቢያደርጉባችሁ ስለ ሰዎች መልካምን አስቡ ብሎ የተናገረ ሐዋርያን ከዚህ አይነት ወራዳ ግለሰብ ጋር ማወዳደር በጣም ክፉ ነው። በነገራችን በደል ነው፣ እጅግ በጣም በደል ማለት ነው። ክፉ ቢያደርጉባችሁ ክፉ አትመልሱ የተባለን ማለት ነው። የሚያሳድዷችሁን መርቁ እንጂ አትርገሙ። በነገራችን ላይ እዚሁ ምዕራፍ 12 ቁጥር 14 ላይ የሚል ልክ የጌታውን ቃል ተቀብሎ ጌታው ኢየሱስ ክርስቶስ ቀድሞ የተናገረውን ወስዶ በማቴዎስ ወንጌል ምዕራፍ 5 ላይ ያለውን ወስዶ ሐዋርያው የሚያስቀጥለው ማለት ነው። የሚረግሟችሁን መርቁ እያለ ማለት የሚያሳድዷችሁን እንደዛው ጸሎት አድርጉ እያለ ያስተማረን ነቢይ ሐዋርያ እንዴት አድርገን ነው ከዚህ ግለሰብ ጋር የምናወዳደረው? ማወዳደርም ይከብዳል። በነገራችን ላይ ማወዳደር አይደለም ስማቸውን እንኳን አጠገብ ላጠገብ መጥራት የሚከብድ ነው። ከዚህ ጨለማ ውጡ። ወይ ቀጥል። ያ ቴንኪው። ከጊፍት ጋር በተያያዘ ማሜ አክቹዋሊ ሰዎችን ወደ እስልምና ለማምጣት ሰጥተው በአያ 60 ላይ ይተገብረው ነበረ። ግመልም ይሰጣል። አንተ የዘረፋቸውን ግመሎችም ይሰጥ ነበረ እና 100 ድረስ ግመል ይሰጥ ነበር። ግን የሚሰጠው ምንድን ነው? እስልምናን እንዲቀበሉ፣ እስልምናን ለሚቀበሉ ማለት ነው። እና እስልምና እንዲቀበሉ ሌላ አማኝ የሆኑትን በእንደዚህ ይደልል ነበረ። ከምንም በላይ ሳያል ቡካሪ 56:85 ላይ ተውኪያ የመጡ ሙሐመድን ጠይቀውት ነበረ። እርዳታ ምግብና መጠለያ ጠይቀውት ለነሱ ደግሞ ምን ሰጥቷቸዋል? የሚያስታውሳለ? ምግብ ጠይቀውት ምን ሰጣቸው? የሚያስታውስ የለም? ይከፈት አዲሱ ይሁን ጨፊ አድርጌ ከፍቼው እያዩት አንዳንድ ቪዥዋላይዝ ማድረግ በአይን እያዩ ሲሆን መልካም ነው። ያ ኦኬ። Some people were sick and they said, "Oh Allah's messenger, give us shelter and food." So when they become healthy, they said, okay, ምን ላይ ከፈትከው? ምንድን ነው ያዘዛቸው? ምን ነበረ ያላቸው? እሱ ድሪንክ ኦፍ ዴር ሚልክ ምናምን ነገር ሺካሜልስ ሀዲሱን እንትን ክፈተው ሱና ዶት ኮም ላይ 56:85 ታብታብ አድርጉት። ኦኬ
a group of people from the UKL tribe, but I think he said that they were from UKL, come to Medina, and they become ill. So the prophet ordered them to go to the came to Medina and they became ill. So the prophet ordered them to go to the herd of milk, she camel, and told them to go out and drink the camel urine and milk as a medicine. So they went and drank it. And when they became healthy, they killed the shepherd and drove away the camel. ኦኬ ምንድነው እንዲጠጡ ያዘዛቸው? የግመል ሽንትና የግመል ሽንትና ወተት። ኦኬ የግመል ሽንትና ወተትም ጋብዟቸዋል ለማለት ነው። ኤኒዌይስ እናመሰግናለን። አንዴ ይሰማል ድምጼ? ይሰማል? ቀጥልሽ ቀጥል። ሶሪ ይቅርታ ስላቋረጥኳችሁ። ኧረ ታብታቡ አንድ ለስታ ካረጋችሁ ኮፒሊንኩንም 100 ሺህ አላስገባችሁት መቼ አትሊስት ታብታቡን ወደ 1.5 ምናምን አስገቡት። ሁላችንም ዛሬም እንጃ ታብታብ ምናምን ድክም ብላችኋል። ታብታቡን ወደ 1.5 አስገቡት። ታብታብ አድርጉ ሁላችን ቫይራል እንዲወጣ ቪዲዮ ማለት ነው። ሁላችንም ታብታብ እናድርግ ፕሊዝ። ፕሮግራም እያቋረጥን ከምንናገር ራሳችን አስበን እያረፍን ሁላችንም ታብታብ ማድረግ አናቋርጥ። ታብታብ ኮፒ ሊንክ ማድረጋችን ታብታቡ ያ5 ኮፒ ሊንኩ 100 ሺህ ብሉት። ምንድን ነው አንተ ድምፅ ብዙም አይሰማም እኮ። ኤኒዌይስ ይበቃናል እኮ ቃል ዛሬ ኦልሞስት 6 ሰዓት ሆነ እኮ። ወይም ክርስቲያን ወይም ሙስሊም አንድ ሁለት ሰው እቀበላለሁኝ። ቁጥር ጻፉልኝ። ዝም ታባ አያስፈልግም። አንድ ሁለት ሰው እቀበላለሁ። ቁጥር ጻፉልኝ። የተለየ ነገር ያለው ብቻ ዋሽታል ያለ ብቻ ወይንም ደግሞ ከክርስቲያን የተለየ ነገር ካለ እና ይሄን የመሰለ ስብዕና ያለው ሰውዬ እንደምትከተሉት ያው የተጻፈውና ያወራ ነው እና ቻሌንጅ የሚያደርገኝ ሙስሊም አንድ ሰው ላስገባ እችላለሁ። የተለየ ክርስቲያን ሀሳብ ያለው ደግሞ ልቀበል እችላለሁ። እንደ ሀሳብ ግን እፎይ ቅድም ያነበባችሁትን የቁርአን አያ በዜማ ምናምን በአረብኛ ሲቀራ በጣም የተለየ ነገር የሚመስላቸው ወይ ደግሞ ቁርአን ደስ የሚል ዜማ ያለው የሚመስላቸው ሰው ይታል። አረብኛውን በዜማ ብታሰሟቸው አሪፍ ነበረ። እንዴት ደስ እንደሚል ስትሰማው በቃ አመስኪን ላይ ለመድከው ነው አንተ። አረስ ፍቅሩ ያወጣልህማ አይለቅም እኮ ኡሙና ላያተም እንደሰለላሁ ዐለይሂ ወሰለም ስትልብን በቀደም ጉዱሮ ምን እንደሚል ታውቃለህ? ከስር መለኮት አውራ አቅም ካለ ይላል። እስልምና ላይ ምንድነው እሱ? መለኮት ምንድነው እሱ? እስልምና ላይ ስለ መለኮት ምን አይነት መለኮት ነው? አይ ለምን እንደሆነ አላውቅም። የሆነ ከምሽት ከሌሊቱ 9 ሰዓት ምናምን አካባቢ ላይ ትዝ የሚለኝ ነገር ሙሻ ላይ ስግቢ መጽሐፍ ቅዱስን ቅርጥፍ አድርጌ በልቼዋለሁ ከኔ ጋር ተወያዩ እና ተብሎ መጣና ቲቶ ላለው ብሎ ቶቲ ምዕራፍ 2 ቁጥር 10 አውጣል። የሚያስቀው ፊደል መሳሳቱ ሳይሆን የመጣበት ቫይብና ቶን ነው። ምን አይነት ሰው መጣ? ቶቲ ከባድ ነው ለመፈመስ። በጣም ከኔ ጋር አንተም ብዬ ቦታ እንድሰጠው ይፈልጋል እና እንዳፈምሰው ይፈልጋል። ታውቃለህ፣ ከኔ ጋር ገባ ማለት ያው እውቅና ያገኛል። እና ትናንት ግን ሪከርድ ደርሶኛል። ባይዜ
ትናንትና ኡስታዙ ለምቦጩ ማለት ነው ይሄን አክሎ አቦ እናንተ የኔንም ላጥኩት እኮ ሳላስበው እና እንደዚህ እንትን ብሎ እና አህያ ራሱ የዛና ለምቦጭ ያለው አይመስለኝም እና ጥሎት እዚህ ያለ ስራቸው አለሙያቸው ሜቢ ያስደምጣቸዋል። እና አንተ ጋር እዚህኛው ላይ ደግሞ ተፈልጽ አለ ስራቸው እንደ ከፍ ወይ ጋር ያያሉ። ያ እኮ ኡስታዙ እንግዲህ አስቡ አፍሪካ ቲቪ ላይ የሚሰራ ነው። አፍሪካ ቲቪ ላይ የሚሰራ አንድ፣ ሁለተኛ ደግሞ በንጽጽር ማስተር አለው የተባለ ነው። የናባይደር ጓደኛ የሆነ ነው። ከኡስታዝ እንትና ጋር አቡበከር ጋር የሚግባባ ነው። ጥሪ ያቀረበልኝ እነኚህ እሱን ለማስቆም አሁን እንዴት ነው እዛው በዚህ ስራ እንትናቸውን መለየት አለባቸው ምናምን በቃ አለቀሱ የሌለ ማለት ነው። ኡስታዙ ሜቢ ሊወያይ ይችላል። አሁን ሜቢ ከስር እያዳመጠ ሊሆን ይችላል። እና አታልቅሱ፣ እንደዚህ አትፍሩኝ እንደዚህ። እኔ አንተን ግን አላፈምስም። ምክንያቱም ኤኒታይም ቤቴ ተመጣ አንዱ ልገርፍ እችላለሁ እንጂ እንዳንተ ጋር ውይይት ጥሪ ምናምን እንትን ብዬ ትቀልዳለህ እንደ ከዛ ወዲያ በጣም የሚያሳዝነው እኮ ሳክሳቸው ደግሞ እሱ ጋር ሄደው እንዴት እንደሚሞሉት ማለት ነው። በመቀጠል ደግሞ ሰዎች በቃ ስራ እንትን ነው። በቃ ሁሉም ሰው መሰማራት ያለበት በስራው ነው። በቃ በስራው ነው። በቃ መሰማራት ያለበት ወላሂ ከሰው በስራው ነው። የሌላችሁ ሰዎች በቃ ውይይት አትበሉ። ምክንያቱም እስላማዊ ነገር እንኳን ቢሆን ማለት ነው ጥያቄውን አትረዱትም። በጣም ነው እንትን የሚለው ምን ተፈጥሮ ነው? ከዚህ ባለጌ ልጅ ጋር ምንድን ነው ውይይት የሚደረገው? አንድ ጨዋ አይደለም ልጁ ባለጌ ነው። ከዚህ ልጅ ጋር ምን አይነት ውይይት ነው? አንዱ ኡስታዝ አወቀው አፍሪካ ቲቪ ላይ ምናምን እንትን የሚለው ማለት ነው አንዳንዴ እና ከኤፎይ ጋር ልወያይ ብሎ ውይይት ተቀብሏል። ከዚህ ባለጌ ጋር ምንድን ነው የሚወያየው? ይሄ ጋር ተወጥ እና ተባክነ ማገድ ይቃላ ይሄ በትንሹ ነው እንግዲህ አስቡት። እንደምገርፈው ስላወቀ ለማስቆም ያንን ኡስታዝ እንዳይዋረድባቸው ከዚህ ጋር እንዴት ነው የሚወያየው? መወያየት የለበትም። አሁን ደግሞ መጥቶ ነው ይላል ከኔ ጋር ተወያይ እንደሆነ ውይይቶች ላይ እያያረን እንዴ ሶሪ አልዘጋሁትም ለካ ሶሪ እና እንደምገርፍለት ስለገባው ከዚህ ጋር አፍሪካ ቲቪ ላይ የሚሰራ ኡስታዝ ነው። ከዚህ ጋር ሊወያይ ውይይት ጥሪ ተቀብሏል። እና ስማ እያንዳንዱን ኡስታዝን ሱሪያቸውን አስወልቄ ነው ገርፍልህ እና ብቻ ያው ግን ምንድነው ኡስታዙ ሀምብል ነው። ለመረዳዳት ለማወቅ የፈለገ ኡስታዝ ስለሆነ ሁኔታውን ካየሁት አንጻር ኖርማሊ እሱን አሁን በኖርማል ውይይት ነው ማወያየው። እንደሱ አይነቱን እንደናንተ አይነቶቹን ግን ቦታ አልሰጥም። ምክንያቱም እውቅና ማወቅ ስለመፈለጋችሁ ላይቫችን እንኳን ተመታብን ብላችሁ እንዴት እንዳለቀሳችሁ እኮ ሪካርዶቹ አሉ። እሱንም እናስደምጣችሁ እንዳለ ኡስታዞቹ ተሰብስበው በቃ እሱ ጋር እኮ 1000 ሰው ነው ከበላይ ያያል፣ እኛ ጋር እኮ 100 ሰው ነው የሚከታተለን። ትናንትና እየየ ስትሉ ነበር። እንዳለ ንጽጽር ምሰሩት እንዳለ ቤት አዘግታችሁ አንድ ቦታ ሆናችሁ ተሰብስባችሁ ኦልሞስት ዛሬ ራሱ ከኔ በላይ እንዲኖራችሁ አይችልም። በቃ ምክንያቱም ውሸት እየዋሻችሁ እንደሆነ ስለገባው ሰው ነቃ እየሸሻችሁ ነው፣ ጥሏችሁ እየወጣ ነው ሰው። እናንተ ጋር እያዳመጣችሁ አይደለም፣ እንዲሁ እየየ ትላላችሁ እና ኤኒዌይስ አንዳንዴ እንትንና ለማወቅ ማለት ሪስፔክት ጥሩ ነው። ሪስፔክት እንደራረግ። ስትጨማለቅ ደግሞ እንዴት መግረፍ እንዳለብኝ አውቃለሁ እኔም እና አብዛኞቹ እንዴት እንዳለቀሱ ውይይቱን ተተቀበለኝ በኋላ ሙስሊም እህት ወንድሞቻችን አይምሯቸው የሚጠቀሙ
ያዩታል። ሁሉም ተሰብስበው ንጽጽር የሚሰሩት እንዳለ ተሰብስበው እንደምንም ብለን ይህን ውይይት እናስቁም እንደውል እያሉ ስንደውል ስልክ አላነሳለን፣ ሪካርዶ አለ። ቴክስት ስናደርግ አልመልሳለን፣ ሪካርዶ አለ። ሁሉም ንጽጽር የሚሰሩት ያወሩት ሪካርዶ አለ። ኡስታዛችሁ ደግሞ ምንድነው? እኔ ንጽጽር የኖርኩበት ነው። ከ17 ዓመት በላይ ቆይቻለሁ። ከነ አቡይደር ጋር አብሬ እንትን ያልኩ ነኝ እና ከአንዴም ሶስቴ ደግሞ እኔ ጋ መጥቶ ቤቴ እንተወያየኝ ተናግሯል። ማያቀኝ አይደለም ኡስታዙ፣ ሪካርዶ አለ፣ የተናገረው ቪዲዮ አለ። አያቅህም እንዳትለኝ፣ ያቀኛል፣ እንተዋወቃለን፣ ምላሽ ተሰጣተናል ማስቀድመው እና አስረስ ወንድማችን አገዳ እንደመምጠጥ ሸንኮራ እንደማኘክ እውቀት ላይ ማውራት ብዙም ወይንም ደግሞ እኔ ፍራንክሊ ስፒኪንግ 10 ተሰብስባችሁ መጣችሁ አጤራ ታነባላችሁ እንጂ እንዲውጡና እስቲ ቃል በቃል እናውራ አታወሩትም። እንደዚህ የተጻፈን ማንበብ እኮ ቀላል ነው። በጭንቅላት ዘማውራት ግን ሌላ ታሪክ ነው። አሞቲ ወይ እንዴት ናችሁ? ቃል አለም ነኝ ባላችሁ ሰላም ብያለሁ። ሰምተሻል ብዬ አስባለሁ። ቦልን ሰምተሻል? በግማሹ መሀል ላይ ወጥቼ ነበረ። አዝናለሁ፣ አለቅሳለሁ። በቃ ሙሉ ማዳመጥ ስላልቻልኩ ነው። አንዴ ሀሳብ አለኝና ሰው ብዙ ጊዜ ሰውን ማንነቱን እሱም ማንነት በማየት ነው የምትረዳውና አንድ ሰው አዋቂ መሆኑን የሆነ ነገር ባወቁን ተናግሮ አይደለም የሚያሳውቀው፣ ከማንነቱ ከአነጋገሩ ከብልሃቱ ትረዳለህና በየቦታው ሂዶ ይሄን ያህል መጽሐፍ አንብቤያለሁ ይሄን እኮ እኔ እንትን ብያለሁ የሚል ሰው ማንም ስለማይረዳው ማንነቱ ያለውን ዕውቀት ስለማያናገር ነው በአፉ መናገር ያስፈልገውና እንደዚህ አይነት ሰው እኔ ምንም ያውቃል ብዬ እንኳን ማስበው አይነት ሰው አይደለም። ሁለተኛ ደግሞ የሙስሊሞችን ዝቃጭነት ያየሁት እኔ አሁን ሙስሊም ነበርኩኝ ከእስልምና ነው የወጣሁት። ስቲል ግን ድሮ አከብራቸው የነበሩት አሁን እንደ ትላንትናው አይነት ኡስታዝ የመስጂድ ሰዎች ኢማሞችን ኡስታዞቻችን ስቲል ክብር አለኝ የሆነ ያህል ከውስጥ ያልወጣ ክብር አለና ትላንትና እነዛ ቤት አፖሎጂስቶች እና አንዳንድ ኮሜንታተሮች ያው እዚህ ላይ አክቲቭ የሆኑት በዛ መንገድ ሰውየውን ሲናገሩ ሳይ በጣም ነው እኔ ለራሴ ራሱ የሸመቀቀኝ ማለት ነው። ባለውበት ደረጃ ሁኚ አሁን ባለውበት ስቴት ራሱ ያኝም ይሄ የሚያሳየው እንኳን በዚህ ደረጃ ለኡስታዞቻቸው ትልቅ ዕውቀት አለው ለሚባል ሰው በዛ ደረጃ ክብር ማይሰጡ ከሆነ ለኛ ይሰጣሉ ብሎ መጠበቅ ዘበት ነው። ማንነታቸው ምን ያህል የወረደና የሙግት መንፈስ እንጂ የእውነት የክብር መንፈስ እንደሌላቸው በጣም ነው የተረዳሁት። ሐሳቤ ከገባችሁ እና ከእንደዚህ አይነት ሰው የራሱን ወገን ለማያከብር የራሱን አዋቂ ለማያከብር ሰው ከዚህ ክብር አገኛለሁ ብሎ ማሰብ የለበትም። ሙቲ ለምን ትቀጥፊያለሽ? አስረስ እኮ የዛሬ 3 ዓመትም 500 መጽሐፍ ላይ ያነበበው ዘንድሮም 500 መጽሐፍ ነው። መቼ 500 አንደኛውን እንደሚያነብ እግዚአብሔር ይወቀው። 3 ዓመት ሙሉ 500 መጽሐፍ እፋት አደረገብኝ። መቼ ነው የሚያድገው? ከ500 ቁጥር አልፋታ ብሎ ነው ተውት። ውይ አስባል እሱ 500 መጽሐፍ አንብቦ ከዛ እኔ እንደማ አንድ መጽሐፍም አላነበብኩም። የዛሬ 3 ዓመት ነው 500 መጽሐፍ ያነበበው እሱ። 500 ነው 400 ጋይስ? እኔ 400 የሚል ሰምቼ ነበር። 100 ጨመራችሁ ነው? 500 ነው እኛ የሰማነው። እሱ የዛሬ 5 ዓመት ነው። እኔ እንደው ባየው ቁጥር 500 መጽሐፍ አንብቤያለሁ ሲል ነው ማየው። ረስ ያው ብዙ ጊዜ እንዴት ነው ኮምፕሮሚስ ለማድረግ አንዳንድ ሰዎች የሌላቸውን ነገር ለምሳሌ አንዳንድ በሀብት ደረጃ ከሄድን ኑ በብርሃኑ ተመላለሱ ተመላለሱ